ጀሚል መጣ። አሁን እዛ ጋር አረብኛ እንደማትናገር ጉንዳኗ ይናገራል። ይሰማል? ምን አልከኝ? አረብኛ እንደማትናገር ይናገራል። የቱ ጋር ነው የሚናገረው? ተፍሲር አጠበሪ ተፍሲር አጠበሪ። እስቲ ክፈተው። እኔ መክፈት አልችልም። አንድ ስልክ ነው ያዝኩት፣ እናንተ ክፈቱት። ምን ይላል? አረብኛ ምን ነው? እስቲ ስክሪንሾት አድርገው ፈልጉት ቦታ ምን አልከኝ? ስክሪንሾት አድርገህ ለጥፈው። ከዛ ደግሞ ጠበሪ ራሱ በምን ማስረጃ ነው ገምቶ ምንም ቤዝ አድርጎ ነው እንደዚህ ያለው? ከመሐመድ ሰምቶ ነው ወይ ጠበሪ ነብይ ነው? እንዴት አወቀ? ወይስ ለበረ ከጉንዳናው ጋር? ሙፈሲሮች የሚናገሩት ነገር አለ እኮ ማስረጃ ያስፈልጋቸውም እንደ ሙፈሲሮች እንደም ቁርአንና ሐዲስን ሲተረጉሙ ሐዲስ አይጠቅሱም እዛ ቦታ ላይ ቀጥታ ትርጉሙን ነው የሚናገሩት። ነገር ግን ሐዲስንና ቁርአንን ይዘው ነው የሚናገሩት። አንድ ሰው መጥቶ ይህ ንግግራችሁ ስህተት ነው፣ ሐዲስ ላይ ቁርአን ላይ የለም ብሎ እነሱን ማስረጃ ይጠይቃል። ከፈተው እስኪ መጀመሪያሽ ሲል ማለት ውሸት ነው የሚል ይህ አካል ይህ ውሸታም ሰው አለበት። አሁን በተናገራችሁት ሐዲስ ላይ ውሸታም እናንተ እየቀጠፋችሁ ነው፣ ቁርአንና ሐዲስ ላይ የለም። ጀሚል ከፈተውና ስክሪንሾት አድርገህ ለጥፈውና ተፍሲር አጠበሪ መክፈት አትችልም። የራስህን ሐሳብ ራስህ ክፈትና ለጥፈው። አረብኛ ስለሆነ አንተ የምታውቀውን ቦታ ይሄን መልሱ ያልከውን ስክሪንሾት አድርግና አሳየን። ቆይ ነው ላሳየው። አዎ ይሄው እሱ እየከፈተ ነው። አንዴ ነገር አንዴ ሌሎች ነገሮችን አንዴ ለዘጋጋና ኦኬ here we go ይታያል ወንድሜ? እስኪ አንዴ ተለቅ ላድርግልህ በደንብ እንዲታይ። ችግር የለም። አንዴ ቆይ ታገሰኝ፣ አንዴ ታገሰኝ። ያ ይታያል። ከፍ አድርገው። እሱ ቁርአኑ ተፍሲሩ ይሄ ጠበሪ የሚለው አየኋ። ጠበሪ ነሽ? ቁርአኑ ነው ተፍሲሩ አይደለም። እስኪ አንበባው አሁን نملي قالت نملة يا أيها النمل يقول لا يكسر النكم ويقتلنكم سليمان وجنوده وهم لا يشعرون. يقول وهم لا يعلمون أنهم يحطمونكم. حديث ابن بشار قال ثنى عبد الرحمن ويحيى قال ثنى سليمان عن الأعمش الرجل يقال له الحكم عن عوف في قوله قالت نملة يا أيها النمل قال كان نمل سليمان ابن داود مثل الذباري. قتل ايه قال وين قتله أرثو ጠበሪ ይላል ያልከው የታል? እስቲ ቆይ ወላሂ ቆይ ወላሁን ያዘው። አንዴ ወላሁን አንዴ ያዝ አድርገውና አውፈን እንትን ነው ባህር አልሙሂጥ ነው። ባህር አልሙሂጥ ነው ስሙ። ተሳስቼ ነው። ባህር አልሙሂጥ ክፈት። ባህር አልሙሂጥ ሰርች አድርጋ ማምጣት ትችላለህ አይደል? ባህር አልሙሂጥ ባህር አልዑሉም አይደለም። እሺ ባህር አልሙሂጥ ባህር አልሙሂጥ የማን ነው ተፍሲሩ? ባህር አልሙሂጥ ሙሐመድ ብን ዩሱፍ ይባላል። ማነው ሙሐመድ ብን ዩሱፍ? ከነጠበሪ ምናምን የዘገበላ ቀን ማለት ታዋቂነት ነው። ሙፈሲር ነው። ባህር አልሙሂጥ ታዋቂ ክታብ ታዋቂ ተፍሲር ነው። በስንተኛ ክፍለ ዘመን ነበር? በስንተኛ ክፍለ ዘመን ይኖር ነው? በስንተኛ ክፍለ ዘመን ነበር? በ600 አካባቢ መሰለኝ።
በሂጅራ 600 አካባቢ። ውሸት አትዋሽ። አይ በግምት ተናገራለህ። በግምት 600 ትላለህ እንዴ? አሁን እርግጠኛ ሆኜ ቀኑን ምናምን አላውቀውም። በግምት ነው። እስከዛ በስተኛ ክፍለ ዘመን ነበር መስራት ነገር አይደል? ውሸት የምትለው ውሸት ለማለት ለምን ትሮጣለህ? በእርግጥ ቁርጥ አድርጌ በስተኛ ክፍለ ዘመን ነበርን ያልኩ ጀማል። አሁን እኮ መናገር ያለበት በስተኛ ክፍለ ዘመን ሀቢቤ ተውና አላህ ጭንቅላት አለው ብልህ ምንድነው መልስ? ቆይ ክፈት። ያልተገለጠ ነገር ለምን ትገምታለህ? እስልምና መገመት ያ ቃል ስጋ ሆነ ለምንድን ነው እንትን የምትለው? ትክክል ሊያነሳብህ አይደለም። አሁን እኔ ምንድነው ያልኩት? ወደ 600 አካባቢ ይመስለኛል የነበረው ብዬ ተናገርኩ። ውሸቴ ምንድነው? ውሸት ብለህ ተናግረሃል። ውሸቴ ምንድነው? ታውቀዋለህ? እርግጥ 600 ዓመት እንደኖረ ማስረጃ አለክ? አይደለም። ውሸት ብለህ ለምን ተናገርክ? አለ ወይ ማስረጃ አለ ወይ? ሲያንተ ግምት ነው። ሙሐመድ ክፈተው። ያሁኑን እንትኑ እየከፈተው ነው። አይ እሱ ከዛይከፈተ እኔ ምንድነው የተናገርኩት? 600 አካባቢ ይመስለኛል ብዬ ተናገርኩ። አንተ ደግሞ ውሸት አላቅም በላ። ስለዚህ አላቅም ነው የሚባለው ይመስለኛል። ሲያማ ጀምሮ ወደ እንትኑ ተመለስና በመሰለኝና በደሰለኝ አትናገር ነው። ከቅድም ጀምሮ መሰለኝ እያበዛ ስለሆነ መሰለኝ ደግሞ ስንት ላይ ነው? ምን አውቃለሁ? አንተ ላመጣው እርግጠኛ መሆን የለብህም። አንተ እርግጠኛ ሆነ ነገር ውሸት ስትል እኮ የሆነበት እርግጠኛ ነህ ስትባል እርግጠኛ አይደለሁም ስትል እኮ አያምታታህ ነው። እርግጠኛ አይደለሁም ግን ፊ ሙቀዲመት ካልሆንክ ማለት ነው። በተደጋጋሚ እያወራህ ስለሆነ ቆይ አዳምጠን። በተደጋጋሚ እያወራህ ስለሆነ እርግጠኛ ያልተነገረንን ነገር ደግሞ አንናገርም ብላችሁ ስለምታምኑ ለምሳሌ አላ ጭንቅላት አለ ስትባሉ አልተገለጠ የምትሉት እርግጠኛ ስላልሆንኩ እኮ ነው መሰለኝ ያልኩት። እርግጠኛ ስትሆን ተናገር። እርግጠኛ ባልሆንኩበት ነገር አትናገር ነው ያለ። ቀጥል። መሰለኝ ቢላው እሺ፣ ሲሾም ይወድ ተቀምጦልሃል። ቀጥል። ይሄ ነው። እስኪ ባህር المحيط አቡል ሐያን። እሺ ከፈተው እስኪ መሐመድ ኢብኑ ዩሱፍ አቡል ሐያን ይባላል ይመስለኛል። እሺ ቀጥል። እዚህ ላይ እንደዛ አይልም አረብኛው። ይሄ በጣም ረጅም ጽሁፍ ነው። እሱ ራሱ ይሄ ነው። እሺ ስንተኛው ነው? ምክንያቱም ተመልከት 6 ፔጅ አለው ገጽ አለው። 1 2 3 የቱ ጋር ነው? በገጽ ሳይሆን የኔው በገጽ ሳይሆን ቀጥታ ነው የሚያስቀምጠው። ይኸውልህ እዚህ ጋር ባጭሩ ላፕቶፕ ላይ እንዴት ሰርች እንደሚደረግ ላሳይ። ላፕቶፕ ላይ ሰርች ሲደረግ አረብ የሚለውን ቃል እቹ ታያት ቹት እዚች ላይ አረብ ሰርች ሳረግ 0 ሰርች። አሁን ነምላን ቃላት ነምላ የሚለውን እዛ ላይ ሰርች ማድረግ አችልም። ሰርች ላድርግ። ኦኬ ይኸውልህ ቃላት ነምላ የምትለዋ አንዴ አለች እዚህ ጋር አያት። ገጽ ስንት ላይ? ገጽ 1 ላይ። በገጽ አይደለም የኔው። ለዛ ነው እኮ አሁን አንተ እሺ ማስረጃውን ብትከፍት ጥሩ ነበረ። ይሄው ገጽ 2 ላይ አንድ ጊዜ ነው ያለው። የለም አንተ ያልከው እዚህ ላይ የለም። እሺ ሙሉ ላይ ማለት ነው። ሙሉ ላይ የለም። ወይስ ለማንኛውም እንዴት አድርጌ ላሳያችሁሽ? ስክሪንሾት አድርግና ከቻልክ አሳየን። እንደዛ አልችልማ። አሁን ሐሳቡ እዛ ላይ የሚለው የሌለው የሌለው በደንብ ነው የምችለው። የሌለውን ያቀጥል ማሜ። የሌለውን አስበህ አሁን እዛ ላይ የሚለው ብለህ ምንም አይነት አስተያየት አትስጠኛም እንዳለ ያላየነውን ጉዳይ ማለት ነው ለማለት ነው። አንተ አረብኛ አታነበውም አይደል? አማርኛ አድርገውና አንብበው። አማርኛ አድርገውና እያነበብክ እንትን ማለት ይችላል። እንትን በል በቃ ሰዓት አትግደልብንና ሌላ ብዙ እናነሳቸው ሀሳቦች ስላሉ ጀሚል እርግጠኛ ሆነ ስክሪንሾት አድርገህ ለጥፍልን። ሀቢብ ትልቁ ላይና ሱናን አቢ ዳውድ 181 ክፈትልን እስኪ ባይዘው። እሺ ጀማል ምን አይነት ችግር ነው ያለብህ? በግምት ነው እስቀደም የተናገርኩ። በግምት በእናትህ አታድክመን።
ሙስሊም ነህ የራስን መጽሐፍ ማወቅ ሲገባ እኛ አንተን እናርም እንዴ? ምንድነው ግምት እያመጣ ይንከፈቱልኝ አትበል። ምንድነው ግምቴ? ጠበሪ አልከቀደም ጠበሪ ከፈተልኝ ሀቢብ ጭቅጭቅ ስለሚፈልግ ተውና ምክንያት ስለዚህ እኮ አለ አንድ እኔ አሁን እንትን በል ማስረጃዎችን አዘጋጅተህ ስክሪንሾት አድርገህ መለጠፍ እንትን በል። እሺ እንደዛ አድርግ። አሁን ወደ ሌላ ክፍል የግድ ነገ ማስረጃዎችን ማምጣት ትችላለህ። ካላመጣህ አሁን እጅ ላይ ከሌለ ካልቻልክ ማለት ነው። አይ ሙሉ አንብቦት ታገኙታላችሁ፣ ችግር የለም። ምሳሌ ብሮ አንተም አንብበህ እኮ አላገኘሁም። ረዥም ስለሆነ አይደለ? አሁን እኛ ማስረጃ ስናመጣ ሙሉ አንብቦት ታገኘዋለህ ብለን ነው እንዲያመጣ ነው። እኔ አሁን ስለዚህ አንተም ደግሞ መልስ ስትመልስ ይኸውልህ የምታውቀውን እጅ ላይ ማስረጃ ባለው ነገር ብቻ ተናገር። አሁን ወደ ሱናን አቢ ዳውድ 181 እንመለስና እስኪ ይህንን ቃል አንብበህ ተርጉምልን። ይህን ሐዲስ ቃል በቃል አንብበህ ተርጉምልን። 181 መሐመድ ከራሱ አይናገርም አይደል ጀሚል? ጀሚል አለ ጀሚል የት አላል? አይ ቲንክ ጀሚል ከፈትከውም ያልከፈትከውን ነገር እንዴት ነው ማነበው? ወገናችን ጥያቄ ለጠየቁኝ መሐመድ ከራሱ ይናገራል ወይስ አይናገርም? አይሰማም እንዴ ድምጽ ጋይስ? አረ ይሰማል ማለት ነው። ኦኬ እሺ የሚዙስ ነው በቃ መሐመድ ከራሱ ይናገራል ወይስ አይናገርም ሲባል ያው ዛሬ እንግዲህ ሌላ ጊዜ ቀድመው ራሳቸው ነበር የሚያወሩት። ዝምታ መርጧል። ዝምታ መልስ ነው። አይሰማም እየተናገርኩ እኮ ነው። አልተሰማህም? እሺ አሁን አንተ ከተሰማ መሐመድ ከራሱ ይናገራል ወይስ አይናገርም? ነብዩ ከአላህ Subhanahu Wa Ta'ala ነው የሚናገሩት በዲን ጉዳይ ላይ በዲን ጉዳይ ስለ እምነት። እሺ ይሄ አሁን አንብበውና ይሄ ንግግር አሁን የአላህ ንግግር ነው ወይስ ይሄ ንግግር አንብበና ተርጉምልህ መጀመሪያ አረብኛው። አይሰማም? ይሰማል። ከዛ በፊት አሁን አንድ ጥያቄ ጠይቀኛል። እኔ አንተ አንድ ጥያቄ ጠይቀህ አይ ቆይ ይሄኛው መልስልንና እንትን በል ካልሆነ እኛ እንቀጥል። ጀሚል ሰዓታችንን በጣም ገደልከው። ረጅም ሰዓት ማስረጃ ላምጣ ብለህ ብዙ ነገር የምንሰራበትን ገደልክብን። ስለዚህ አሁን ይሄንን አንብብልንና ከዛ መጨረሻ ላይ ትጠይቀናለህ። ጥያቄው ሁሌ መጨረሻ ላይ ነው የምንቀበለው አይደል? ቀጥል። አይደለም እኔ ብዙ ጊዜ ካንተ ጋር ልጠይቅህ እያልኩ ብዙ ጊዜ ሰለወረ ጠይቀኛለህ። መጨረሻ ላይ ቀጥል። እሺ ይሄን ጥያቄ እንትን ካልን በኋላ ጠይቃለሁ። ከዛም በኋላ መጨረሻ ላይ ጥያቄ ጠይቀኛለህ። ቀጥል ፕሊዝ። እሺ أنه سمع عروة يقول دخلت على مروان بن الحكم برم بيتين حديث فذكرنا ما يكون منه الوضوء فقال مروان ترجم دخلت قبوا على مروان بن الحكم የሚባል ሰውዬ ላይ ገባው فذكرنا ما يكون منه الوضوء وضوء ከሱ የሚሆነውን ነገር ጠየኩት فقال مروان ومن مس الذكر ብልትን የነካ አለ فقال مروان አይ ተመለስ። ዘከራ ማለት ብልት አይደለም፣ ቀጥታ ስም ነው። አዎ ቀጥታ አይ አሁን አማርኛ ወደ አማርኛ ስተረጉመው ብለትም ብለህ ተረጉመዋለህ። አይ አትተርጉሙ። አላህና መሐመድ በገለጹበት ቃል ግለጸው። ዘከር ማለት ቀጥታ ትርጉሙን አንተ ለምን በአማርኛ ታፍራለህ? እንዲያሳፍራል ያሸማቀቃል። አይ በአማርኛ ስተረጉመው በአማርኛ ስተረጉመው አዳምጥ። በአማርኛ ስተረጉመው አንተ እንደፈለከው ነው የምትተረጉመው። ብልት ማለት በአማርኛ ብልት ማለት ምን ማለት ነው? የትኛው ብልት? እጅም ብልት ነው። ባለፈው በዚህ አውርተናል። እኔ የሰውን እጅ ብልት የሚባል አማርኛ ሰምቼ አላውቅም። የሰው ከሆነ የዶሮ ምናምን ሊባል ይችላል፣ ግን የሰውን ብልት የሰውነት ክፍል ብልት አይባልም። ጀሚል እንደዛ አይነት አማርኛ ጀሚል እንግዲህ በሐዲሱ ሲሸማቀቁ ሙስሊሞች የሰውነት ክፍል ብልት አይባልም በአማርኛ። ምንም አልሸማቀቅም። ጋር 400 ሰዎች አላችሁ። አንድ ጀሚል 500 ሰዎች አላችሁ።
ብልት ሲባል የሰውነት ክፍል ብልት በተጠቃላይ ብልት ነው የሚባለው። ለአንድ የሰውነት ክፍል ተለይቶ የተሰጠ የግል መጠሪያ ስም አይደለም በአማርኛ። መቼም አማርኛ ተምራችኋል። ስለዚህ ጀሚል እዚህ ክፍል ላይ ሲመጣ ብልት የሚለውን ቃል በአማርኛ ለሽንት መሽኛ አካል ብቻ የሚውል ነው በአማርኛ እንጂ ለእጅ ለእግር አይውልም። እና ለዶሮ ለበግስ ይውላል ጀሚል? ለበሬ ምናምን ይውላል? ብልት የሚለው ቃል በአማርኛ ነው የማውቀው። በዶሮ በእንስሳቶች ሊሆን ይችላል እንጂ ለበሬ ለበግ ምናምን በእንስሳ ሊሆን ይችላል። ለሰው ግን አይውልም። ግን ለሰው እኔ ሰምቼ አላውቅም። አንደኛ ነገር ቢሆን ራሱ እዚህ ጋር ሐዲሱ ላይ ተነጥሎ ሲወራ ስለሰው ቀጥታ ስለዛኛው ማለትም ስለሚታወቀው ብልት ማለት ነው። ስሙን መሐመድ ግን እሺ፣ አላህና መሐመድ ግን በዚህ ስም ነው ይጠሩታል? ቆይ ጠርተውታል፣ ገብቶኛል። እስኪ አንብበው እስኪ ካላፈርክ ካልተሸማቀቅ አላህ በጠራውና መሐመድ በጠራው ስም እስኪ አንብበው። ከጠራው በዚህ ስም አይደለም ምን ማለት አሁን ለምሳሌ ይሄ አሁን ቁርአን አያ ነው ያመጣልኝ። ይሄ የመጀመሪያ ያመጣው ሌላ ነው፣ ሐዲስ ነው የመጀመሪያው። ችግር የለውም። መሐመድ ከራሱ ይናገራል። ከራሱ አይናገርም። ነብያችን አለይሂ ሰላም አላህ ነው የተናገረው፣ አላህ ነው ያናገረው፣ መሐመድ ነው የተናገረው። ስለዚህ ሳትሸማቀቅ አንበልልን፣ ይሄንን አንብብልን። ቁላል አለው ይላል። ማሻአላህ እስኪ ድገመው። ቁላል አለው ይላል። ተክቢር አላሁ አክበር፣ ተክቢር አላሁ አክበር። ቁላ የተቀጠቀጠ ሁለተኛ እንዳትሉ እሺ ኡስታዞች። ተክቢር ጀመር። አላህ አምላካችን በትንሿ ነገር በትንኝም ምሳሌን መስጠት አያፍርም፣ አይፈራም። ራስንም ቻርጅ አድርግ። ማንንም አይፈራም። ማንንም አይፈራም። እኔ የቁርአን አንቀጽ ለማስደግፍ ነው። አላህ ምሳሌ ለመስጠት ከፍጥረቱ ሁሉ በማንም አይፈራም አይሸማቀቅም ይላል። ስለዚህ መጥራት ይችላል። ራሱ የፈጠረውን አይደል? ከፈለገ መጥራት ይችላል አይደል? በደንብ ነው የሚችለው። ግን አሁን እዚህ ጋር ነቢያችን አለይሂ ሰላቱ ሰላም የተናገሩት ብልቱን የነካ ማለትም ቁርአኑን የነካ ማለትም ትችላለህ። ምኑን የነካ? ምኑን? ብልቱን የነካ ምኑን? አይሰማም? ምኑን አልከኝ? ብልቱን። የቱን ብልቱን? ቁርአኑን ማለት ነው። ምኑን? ምን አይነት ነገር ነው በእናታችሁ? አረ ህፃናት ሆኑ። ምኑን አልከኝ? ጀማል ይቆራረጣል። ድምጽ ከፍ አድርገን ነው። አይቆራረጥም። በደንብ ነው የሰማው። ህፃናት ሆና እዚህ ጋር የትልልቅ ሰው ንግግር ነው የምንናገረው። ጀሚል አንዴ ለህፃናቶቹ ግን ንገራቸው። ለህፃናቶቹ አዞች አድርሱላቸው። ቀጥል ማለት እችን ልል ነበር። ሶሪ ዴባይ በጣም ከመሀል ኦቨርላፕ አደረኩ። ፖይንታችን ጀሚል ይሄን ስናመጣ ምን መሰለ፣ ለምሳሌ መጽሐፍ ቅዱስ ላይ በስም ተጠቅሶ ሲገኝ ወይኔ ይሄ በጣም ምንድነው? በቃ በጣም አሳፋሪ። እንዴት የፈጣሪ ቃል ይሆናል? ስለዛ እናወራለን። እንደው እሱን ክፈትልኝ። እሱን አሁንም እኔም አወራለሁ። አይ ግን ይህንን ቃል ሰላት ስትሰግድ ትለዋለህ አትለውም? በቁርአን ውስጥ ሰላት እየሰገድክ አሁን የጠራኸውን ስም እየጠራው ጸሎት ታደርጋለህ አታደርግም? አስቡት። እኛ ዘዳግም 23 አንድ ላይ እየጠራ ጸሎት አናደርግም። እነሱ በዛ እኮ ባለፈው እየጠሩ ይጸልያሉ። እናንተ በዛ ሊዘከሪ ማለትና ዘከር ማለት አንድ ነው። ክፈትለት፣ የቅድሙ ክፈትለት አለ። አሁን ያልኩን አሁን ዘዳግም 23 የቅድሙ ለምን ትፈራለህ? ቆይ መጽሐፍ ኮስቴ ላከልን አቢብ 4:11 አዎ አንብበው ይንን እስኪ መጽሐፍ ቅዱስ ላይ ለማውራት ትፈራለህ? እዛ ላይ ኡስታዞች ይጠቅሳሉ ምናምን እያላችሁ ነው አይደለ? እስኪ ክፈት እሱ አንብበው። እሺ ይሄንን ያላህ ካላው ሰላት ሲሰግድ ሊዘከሪ ማለት ምን ማለት ነው? ሊዘከሪ ማለት ምን ማለት ነው? ንገረን አንተ እንስማ። ወይኔ አንተ እኮ ነው ያመጣው ሰውዬ። ሊዘከሪ ብሎ ማለት ምን ማለት ነው? ለብልት ማለት ነው ወይንም ለቁላ ማለት ነው? እስኪ ራስ አንብበህ ንገረን እስኪ። እንደዛ ማለት ነው? እንደዛ ማለት ነው ካልክ ሊዘከሪ ሚስሉ ሐዚል ኡንሰይን ለብልት የሁለት ሴቶች ድርሻ አላቸው ያልክ ነው።
እንደዛ ከአውዱ ጋር ራሱ አይሄድም። ሊዘከሪ ለወንድ ሚስሉ ሐዚል ኡንሴ በሌላ ቦታ ላይ አታቱነ ዝክራነ ጀማል ተመጣጣቸው አይደለም። ይሄን ተርጉምልን ፕሊዝ። ተረት ሳይሆን ይሄን ተርጉምልን፣ ቃልን ተርጉሙ። ምንድነው የሚለው? ወደ አማርኛ ተርጉሙ። ሊዘከሪ ለወንድ ማለት ነው። ለረጁል ምን ማለት ነው? ተርጉመው ጥራው። በአማርኛ ስም ማለት ነው። ለወንድ ምን ለወንድ ቀጥሎ ምንድነው ያልከው? ዘከሪ ማለት ዘከረ ማለት ስሮ ቃሉ ዘከረ ነው። ዘከረ ማለት ያው ዘከረ የቆመ ዘከረ ማለት ምን ማለት ነው? ወንድ ደግሞ ወንድ ማለት ረጁል ነው። ዘከረ ማለት ምን ማለት ነው? ዘንግ ነው ብልት። ዘከረ ማለት እንደው ውጭ ነው። ከዛ ምን ይወጣል? ይወጣ። ዘከረ ማለት አወሳ ማለት ነው። ተናገረ ማለት ነው። ዘከረ ማለት አይ እኛ ዚክርን እኮ አላልንህም እኮ ዚክር ሳይሆን በዚህ ሼን ስለሆነ ዚክር እሱ ዱዓ ነው። ይሄ ዱዓ እያደረገ ነው። ይሄ ዱዓ እያደረገ ነው። ይሄ ዱዓ እያደረገ ነው። ዘከረና ሊዘከሪ ይለያያል። ሰማይና ምድር ነው የሚለያየው። ሊዘከሪ ማለት ሊ ምንድነው? ዘከረ ብለህ እኮ ነው ተናገርኩ። ዘከረ ከሚለው መጣው። ዘከረ ሊን ተዋት። ዘከረ ማለት ምን ማለት ነው? ተናገረ ማለት ነው። ዘከረ ማለት እሱ ሂድና ማጣቆ ነው። ረብያ አጣላ እሱን አላልኩም። ዘከረ አንድ ጊዜ አዳምጥ ፕሊስ፣ እባክህ አዳምጥ። እሺ አንተ ዘዳግም ከፍተህ ማውራት ትችላለህ። ዘዳግም እስኪ አንተ እስካሁን ድረስ ከኔ ጋር አውርተሃል አይደል? ዘዳግምን ከፍተህ ማውራት ትችላለህ። አቅም አለ በዛ ላይ የማውራት ክፈት እስኪ። ሊዘከሪ ማለት ምን ማለት ነው? ስሙት እንግዲህ። ለምን አንዴ ጀሚል አንዴ ስሙት። ሊዘከሪ ይሄ ምን ማለት ነው? ለወንድ ማለት ነው ብዬ ስንት አስሬ ነው እኮ የምናገረው። ወንድ አይደለም፣ ለወንድ አይደለም። ዘከሪ ማለት ለረጁሊ ማለት ነው። ለብልት ከተወቀምከው ከአውዱ ጋር አይመጣልህም። አይደለም ይመጣል እንጂ እንትን ላላቸው አሳየው። አማርኛውን አሳየው። እንትን ላላቸው አማርኛው ላላቸው አትበል። ሊመን ካነ ጨምራለሁ ሀቢብ ወይኔ የአማርኛውን ትርጉሙ ነው። ይሄ ነው ትርጉሙ። ላለው ሊዘከሪ ሲል ላለው ቅድም ምን አለ ሐዲሱ ላይ ሊዘከር አለ። ላለው ሐዲሱ ላይ ማለት ነው። ላለው ማለት እኮ ሊመን ካነ ማለት እኮ ነው። ላለው ማለት በአረብኛ ስትተረጉሙ ሊመን ካነ ለሁ ዘከሩ ማለት ነው። ይህ ቃል ምን ልታደርገው የገባችሁ እዚህ ጋር ሊዘከሪ ነው የሚለው አይደል? አንዴ አዳምጠውና ለወንድ ለማለት ስማ፣ ለወንድ አንዴ ሊዘከሪ ሊ ምንድነች? ለወንድ ለማለት ነው አይደል? ዘከሪ ደግሞ ለወንድ ዘከሪ ደግሞ አንዴ ዘከሪ ማለት ደግሞ ምን ማለት ነው? ዘከር ማለት ወንድ ይመጣል፣ ለወንድ ይመጣል። هذا ዘከር ይመጣል። አልጠየቅኩም ምን ማለት ነው? ዘከር ይመጣል ሳይሆን እሺ፣ ለዚህስ ይመጣል? ለምን? ለሁለቱም ይመጣል። ለሁለቱም ይመጣል። ስለዚህ አላህ ከሁለቱም ኦኬ፣ አላህ ከሁለቱም መምረጡን በምን አወቅ? ለሁለቱም ቤዚካሊ ምንድነው? አንተ ይሄን አንስተህ ዘዳግም 23 አንድ ለምንድን ነው የማታወራው? እንዴት እንደሚሸሹ አያችሁ? እንዴት እንደሚሸሹ እስኪ ከፈት አንዴ ጀሚል ቃሉስ ግንዱ ዋናው ግሱ ማለት ነው ብልት ማለት ነውና ወንዶች በብልት ስም ነው የሚጠሩት እና ወንዶች ቀጥታ በብልት ስም ነው የሚጠሩት። ያ ነው ፖይንቱ። ቃሉ ብልት ማለት ነው። ብልት ማለት በአማርኛ ብልት ሳይሆን ያው ቅድም እንደተወዚያው በአማርኛ እንደተጻፈው ማለት ነው። ወንዶቹ ሲጠሩ አንዴ ቆይ ጀሚል እያወራው ነው አይደል? ስለዚህ ያው ባለ አንተነ ጸጋ ተከሰከሰች አንተነ ያለ ሰውየውና ምንድነው ወንዶቹ በብልቱ ስም ነው የሚጠሩት ነው ባጭሩ። ወንዶችንም አመልክቶ ቢገባ ቤዚካሊ ማለት የፈለገው በዛ የሚጠሩበት ምክንያት የዘከሩ ባለቤት ስለሆኑ ነው። አሁን የተለያየ ነገር እያወራችሁ አይደለም እኮ ተመሳሳይ ነገር እያወራችሁ ነው። ግን ቅድም አንተም እንዳልከው ሐዲሳት ይሄ በዲክሽነሪም ባይዘ ብትሄድ የምታገኘው ትርጉሙ የብልት ስም ነው ዘከር የሚለው። ግን ወንዶችን ለማሳየት የገባበት ምክንያት ምንድነው? ባለ ዘከሩ አንተ ስለሆንክ፣ ስለዚህ አንተን በብልት ስም ነው። ልክ አሁን ለምሳሌ እኔ ጆሮ አለኝና እኔን ጆሮ ብሎ እንደመጥራት ማለት ነው። አንተን ዘከር ብሎ ይጠራል። ታንኪዩ ብዙ አይነት እንደሚጠቅም እኮ ተስማምተናል። ብዙ እንደሚጠቅም አሁን ለምሳሌ ዘከር ብሎ መጥቶ ወንድን ይጠቅማል። ዘከር ብሎ መጥቶ ወንድን ይጠቅማል።
ዘከር ብሎ መጥቶ ደግሞ ብልትንም ይጠቁማል ራሱን ማለት ነው። አሁን እዚህ ጋር ግን ቁርአኑ ብልት ብለን ከተረጎምነው ምን ልንለው ነው? ለብልት ቆይ ስማ አይ ለውጥ የለውም ለምሳሌ አሁን ለምሳሌ አንተ ጆሮ አለ ሰው ነህ እና ስምህን ጆሮ ቆይ ጀሚል አዳምጥ ቻርጅ ሊዘጋብኝ ነው። አዳምጠኝ። ቅድም እስካሁን አልዘጋህም? ቆይ ማነው አልሰካህም? አዳምጠኝ። አሁን አንተ ይህን ቃል ያመጣችሁት ምንን አያይዛችሁ ነው? ኡስታዞች ምናምን ብላችሁ እየጠቀሳችሁ ነበር። ዘዳግም 23 ከፍታችሁ እስኪ እናውራ። በዛ እስካሁን በዚህ በሐዲስ ላይ አውርተናል አይደለም? ከፍተን እናውራ እስኪ። እሺ አንተ አሁን ይሄ ስሙ መጠራቱ ችግር አለው ብለህ ታምናለህ? በቅድሚያ አወራን እኮ አወራን። ችግር አለው ብለህ ታምናለህ? አወራን ብዙ አወራን እኮ። ስለዚህ ታምናለህ ወይስ አታምንም? ጥያቄው እኮ ጠየቅኩ። አሁን እስኪ አውራ እስኪ ከፈትና እኮ ዘዳግም 23 እኮ ምንም መፈታ አይጠብቅብኝም። እኔ እኮ ዘዳግም ላይ ብዙ ጥያቄ አለኝ። በዛው ቦታ ላይ ብዙ ችግር የለውም እኮ ጥያቄ አንስቼ ላውራ ካንተ ጋር። በዚህ ብቻ አይደለም አንድ ጊዜ አዳምጠኝ። አንተ ዘዳግም ላይ የምታነሳቸው ጠቅላላ አንተ ላይ ዘወረስት ሴራን የሆኑ ይመጣብሃል። ግን በስሙ መጠራቱ ችግር የለብንም። እኛ ያነሳ ነው ብቻ አይደለም። ብዙ ጥያቄ ተርታው ሙሉ ጥያቄ ብቻ ነው ሲጀመር ዘዳግም። እኛ ጥያቄያችሁ ምንድነው ካልከ ስድብ ለምን ይሳደባል የሚል ነው። የኛን ጥያቄ እናቅርብልህ፣ ከዛ ትሄዳለህ። የኛ ጥያቄ አንድ አካል ሆን ብሎ ለመሳደብ ይህንን ቃል ሲጠቀመው ተገቢ ነው ብለህ ታምናለህ? ለምሳሌ ኢንሰልት ለማድረግ ሰዎችን ዝቅ ለማድረግ ለማዋረድ አሁን ይህም በመለስልህም ሌላ ጥያቄ መልስ ነው። ጌታ ምስክሬን አንተ ከዛ በኋላ መጽሐፍ ቅዱስ ውስጥ ገብተህ እንደዚህ አይነት ቃል ታመጣልኛለህ። አሁን ትከፍታለህ፣ ትችላለህ። እኔ ከፍትልሃለሁ። ግን እኛ አሁን ጥያቄያችን ክፈት ነው። ከቻል ክፈት ነው። ችግር የለብኝም እኮ አሁን ያወራሁት ጀሚል አሁን ያወራሁት ቃልም ስለሆነ እጠይቅሃለሁ። በዛው አንድ ጊዜ እንደማመጣ ዘዳግም 23 አንድ ላይ ስሙ ስለተጠራ እኛ ኢዳዝም ማድረግ ችግር የለብንም ቢጠራም። ኦኬ ምንም ችግር የለብንም። ነገር ግን ቡሃሪ 2731 ክፈትለት። ቡሃሪ 2731 ዳይሬክትሊ ለምን ይሳደባል ለስድብ ብሎ ቀጥታ ይሄን ቃል ለምን ይጠቀማል? ሀቢብ ክፈትለት 2731 እስካሁን ድረስ ሐዲስ የከፍ አራ ቻርጅ ሊዘጋብኝ በእናትህ ከፍታ እናውራ እስኪ። አንተ ወንድ ከሆንክ ወንድ አይደለም እንዴ? ምንድነው የምትጠይቀኝ? ምንም ጥያቄ እኮ የለውም። እስማማን እኮ ቢጠበቃለህ ነው መደበቂያ ነው ስምና። እስኪ የኛን አንብብና ሽንድ ያኛው እኮ እኔ ችግር የለብኝም ስላልኩ እኮ ነው። ምንም ችግር የለብህ። ክፈት። ብዙ ጥያቄ ዘዳግም ላይ ብዙ የምጠይቅህ ጥያቄ አለ። ክፈትና እስኪ ልጠይቅህ። እሺ ክፈትለት። እሺ በቃ በጣም ወላሂ በዚህ ነገር ላይ ከቃል ጋር አውርተናል። ያውቃል እሱ ማውራታችን በደንብ ስድብ ላይ አላወራንም። ወላሂ አውርተናል። ወላሂ ሚሊዮን በደንብ አውርተናል። ከኔ ጋር አላወራንም። እንደው ዛሬ ትናንት መሰለኝ በደንብ ነው ያወራነው። ምን ብለህ መለስክልኝ? አንብቦና ዝም ብለህ አንብበህ ተርጉመልን እስቲ። እሺ ተው ማውራትና ለማውራት እናረጋግጥ። ማውራትና አዲስ ነው አይደለም። ቼክ ዘዳግምን ክፈት፣ በእናትህ ክፈትለት እያለህ እኮ ነው። እቺን አንብባ ተርጉመልን። አሁን በዚህ ላይ የተጨቃጨቀን ያንን ለማምለጥ ነው። ክፈትለት፣ ችግር የለውም። በቃ ክፈት። ይሄ ማለት ግን ይሄ ማለት ነው። በደንብ ይሁት ክፈት እያለ ነው። ዘዳግም 23 አንዱ ክፈትለት። ብዙ ጥያቄ ነው የምጠይቀው ማትመልሰው ማለት 23 አንድ ላይ መጀመሪያ እሱ ታነሳና ከዛ ወደ ሁለተኞቹ እንመጣለን። እኛ ያነሳነው አሁን በስም መጠራቱ ላይ ነው። ከዛ ወደዚህኛው ደግሞ እንመጣለን። እኛም ብዙ ጥያቄ ስላለን ሌላ ጥያቄ ይጠይቃሉ። እዛ ላይ ሌላው በሚገባው ቋንቋ ዴቫ ሱፐርት ላይ አንድ ጊዜ ነው ያወራው። ጀሚል ይሰማካል? ቆይ እዚህ ለምጠይቀው ጥያቄ አለ። ቆይ አስፉኝ። እሺ ችግር የለውም። እዛው አደድ ላይ ነው ዘዳግም ላይ ነው የምናወራው። እሺ አንብብ እስኪ ይሄንን አንብበው። ክፈቱት። ቆይ አንድ ጊዜ ፕሊስ ዘዳግምን ክፈት። አንድ ጊዜ ተረጋጋ። ቆይ
ተረጋጋ ተብለካል። ተረጋጋ፣ ጀስት ተረጋጋ። አይ ቻርጅ ዘጋብኝ ስለሆነ ይሄን አንብበው እስኪ። አልሰማም ወገንታት ካሜራ ልጥረገው። ቆይ ተሰሚያለሽ ዳኒ እንኳን ደህና መጣ ብያለሁ። ሰላም ክርስቶስ ይብዛል። አይታይም እንዴት ነው? እኔ ጋር ይተበረበራል። አብቺ የሆነ ብዥ ነገር ይላል። ካሜራሽን እስኪ ይታይ ብዥ ይላል። ካሜራሽን በጨርቅ ነገር ጥረጊው እስኪ። ጨርቅ ነገር ስስ ጨርቅ። ከዛ አንድ ቦታ ቀጥ ለማድረግ ሞክሪ። አይዋ ይሄው አንብብ ጀሚል። ይሄ ዘዳግም ነው። እሺ ጀሚል አንብበው እስኪ። ዘዳግም ነው። አንብብ ዘዳግም ነው ወይ? አንብብ። ዘዳግም አይመለከተም። አንብብ። በእናታችሁ አሁን እከፍታለሁ ብላችሁ አሁን ሌላ ቦታ አንብብ። ኧረ ፕሊስ እንዴ! ምን አይነት ነገር ነው? እሺ ዘዳግም ከሆነ አነበዋለሁ። አንተ አንብብ በቃ። እኔ ምን አስቀጥታል እንዴ? አንብብላት እንጂ ሴት እኮ ቆማለች። ወማ አድራከ ማ ዘዳግም ምን እንደሆነ ምን አሳወቀ? አንብብ፣ ጀስት አንብብ። ለምንድን ነው ሌላ ቦታ የምትፈረጥጡት? ይህ ዘዳግም ነው። እስኪ አሳይኝ እንትኑን። ዘዳግም ከሆነ አንብብ። ቅዱ ሪከርድ አድርጉ። በነገራችን ላይ አሁን ተአምር አሳያችኋለሁ። አንብብ። እኔ እኮ ክፈቱልኝ ያልኩት ዘዳግም ነው። አንብብ። ከፍታለሁ ብላችሁ ነበር እንዴ? አስቀጥቅጣል እንዴ? ወጣ ሊያረጋግጥ ወጣ። አንብብ። ኧረ አይን አይዋሽም። ምላስ ሊዋሽ ይችላል፣ አይን ግን አንብብ። የት ነው መውጣው? እሺ አንብበው በቃ። ችግር የለውም አንብብ። እሺ ቃል ዘዳግምን መክፈት ትችላለህ? አንብበው። ይሄንን እስኪ አፈርክበት። አንብብ። ከፍታለሁ ብለሃል አላልክም? ወይ ተው ዴቭ አንብብ። እሺ እስኪ እሺ ንባብ ብቻ ነው ያፈለጋችሁት? እኔ እኮ ሞዴሬተር ቢኖረኝ ማለት ነው። አንብብ ተብለሃል። አንብብ። لا يدخل المخصص አንብብ የተከፈተውን። ይሄውና ስሚ لا يدخل المخصص። እሺ ምን ላንብብ? እንዴት ብዬ ነው ማነበው? እሺ እንዴት መክሲዩን ነው ሙኸሲስ ነው። መክሲዩን ያ አይነበብ። አረበኛ በግሮ ሄደች። እንዴት አድርገሽ ነው? እሺ لا يدخل መክሲዩን ብለህ አንብብ። እሺ እንዴት አድርገሽ አንብብሽ? ኧረ ሰዎች ምንድነው ገላጋይ ይገባም እንደ ሶስተኛው ገና እንዴት አድርጌ ነው ማነበው? لا يدخل مخصيون ብለህ አንብብ። እንዴት ላንብብ? ከዛም በኋላ ተኸሱስ ነው የሌላ አረበኛ ና ቆይ አሁን አሳያለሁ። አንተን አረበኛ እውቀት አሁን አሳያለሁ። አሁን አልማኒ ላይ ገብቼ ስደበድብክ ገብተህ ከዛ ትመተህ ትጠይቃለህ። ሁለተኛ አንብብ በል። እሺ አንብብ። ሙኸሲስ ተኸሲስ እያልክ ዝም ብለህ ሌላ እንተ ፈንቶስ እንዴት አድርጌ ነው ማነበው? ሴትዮ ማምለጥ لا يدخل مخሲዩን ብለህ አንብብ። አይነበብልኝም። እንዴት አድርጌ ነው ማነበው? ዴቭ አይታይም እንደሆነም ካሜራው ልጥረገው እንዴ? ይታያል። አውቆ ነው በነገራችን ላይ አንቀጥቅጫው አይደለም። አይ ቲንክ የቤቱ ላይት ይመስለኛል። ላይቱ እንትን ነው ቢጫ ነውና ለዛ ይመስለኛል። እኔ ባይ ዘ ዌይ እኔ በጣም የእውነቴን ነው የምላችሁ። አሁን ማለት ነው አሁን አንብብ እስኪ። አሁን ይታያል የእውነት በተቻለ አቅም ሙተኸሰስ ብለህ እንዳታነበው። لا يدخل مخصيون ብለህ አንብብ ማለት ነው። لا يدخل مخصيون። እሺ ከዛስ ቀጥሎ ያለውን አስጠጊ። እሺ ቀጥል። ያው ፈትሐው ምናምኑ አይታይም። ኧረ በደንብ ነው የሚታየው። ወላሂ አይታይም። ፈትሐው ምናምን በደንብ ነው የሚታየው። ወላሂ አይታይም ፈትሐው ምናምን። እሺ ቆይ በደንብ ይታያል ትላለህ። እውቀት እንዳለው ሰው ፈትሐው ምንድን ነው? ያው ከላይ እንዳለው ነጥቦች የለውም። ይሁት ጋይስ ነጥቦቹ ይታያቸዋል። ፈትሐው ምናምን ብሎ ሊያስለይ የሚፈልገው ነጥቦቹ አይታዩ። በማነው ፈትሐ ነው? በማነው ፈትሐ ነው? ይታያል አይታዩም? ጋይስ ይታያል። እሺ በማነው ፈትሐ ነው? ይቅራ ምን አይነት ሰው ነው በእናታችሁ? እሺ አረብኛ እንትኑን አታውቀውም። እሺ የተጠማዘዘ ነው ወይስ ቀጥ ያለ ነው? የላይኛው ፈትሐ አታውቅም። ያየካ ማይታየው ነገር ይታያል አትበል። ችግር የለም። እኔ እኮ አውቃለሁ አልኩህ። ቀጥል ጀሚል። አይታየኝም። እንዴት አድርጌ ነው የማነበው? እንዴት አድርጌ ነው? ይኸው ይታያል ጀሚልዬ። በርታ ይዞ ፊደሉ ይታያል፣ ግን በማን እንደሆነ ፈትሐ እንደሆነ አይታወቅም። እሺ አበባ እንትን አድርጊው እስኪ። ፖዝ አንድ ቦታ ቀጥ አድርጊው።
ወይ ማብራት አጥፊለት። ማብራት ካልሽ ደግሞ ትንሽ ራቅ ያርግለት። እሺ አሁን ሽሽቆ አንድ ጊዜ ሽቦታ እኮ ዘዳግም እንከፍታለን እያልክ ነበር። ለምንድን ነው የማትከፍተው? ግን ለምንድን ነው ያለው? ማርበተብተ ብዙ ጥያቄ ሳለ አረ ፕሊስተር አንተ ማነህ? ዝም ብለህ ወንዶ ፈንቶ አታወራ። ምንድን ነው አንተ? አርበተብተ አንተ ተቀጣም ጥያቄ አይደለም የምጠይቅህ። ሌላ ኡስታዞች የጠየቁን ጥያቄ እስካሁን የተጠየቀ ጥያቄ አይደለም የምጠይቀው። ሌላ ጥያቄ ጠይቀዋል። ችግር የለም። በደንብ ተረጋጋ። እስኪ ተረጋጋ። ለምን እስከ ቅድም ድረስ እሺ ክፈቱ እያልክ እያመለጥክ ክፈቱ እያልክ እያመለጥክ ነው። አምናም አንብበሽው ቀጥል። አይዞህ አሁንም እንደዛው ያው ነው። አንቺ አንብቢው ከፈለግሽ። አረላሽ ሙድ እያዘነ ነው። አንተ እንድታነብ ነው እንጂ የምፈልገው ሙድ እያዘነ ነው። ፊደሉ ضማ እንደሆነ ፈትሐ እንደሆነ አያስታውቅም፣ አይታይም። እንዴት ነው ማለት ነው? እብድና ጤነኛ አይደለም። ስልኩን ተስተ በስልክ እንዴት ተዘርገላ አንብቦ ካሜራሽ ተጠቀመው ገናችን ለአንተ ያልታየለኝ ቆይ በቃ ማይክ ሰፍ ማይክ ማለት እሺ እንዴት ተዘርገላ ማነበው? ይሄ ደግሞ ወይ የትኛውን ይፈልሽው? አንድ ጊዜ ጠብቁ ብቻ አስነብበዋለሁ። አሁን አስነብበው ግን አንድ ጊዜ ጠብቁ እሺ። አሁን ቃል አትከፍተም? ትከፍታለህ? ስክሪንሾት አድርገህ ከፍተህ ነው ብሮ። እኛ ዘዳግም 23 ላይ ምንም ጠይቀህ ጥያቄ የለም። ጠይቀናል። ምንም ችግር የለም። ምንም ችግር የለም። እሺ ግበታ። ለምን ትፈራለህ? ይከፈትልሃል። አንዴ ትጨርስ። ወይ ከሷ ጋር ጨርስ መጀመሪያ። ምን ፈራል? እኛ አሁን ጀሚል እኛ ፈርተን ይችላል። እሷ እኮ ነው መሀል ላይ ያገባችሁ። ከቃል ጋር እያወራሁ የነበርኩት እኔ ነኝ። አንተ ፈርቼ ጀሚል ቀጥል። እሺ ከፈተችልህ። አሁን ተረጋጋና ያው አንብብ። እሺ ቀጥል። لا يدخل مخصي ايش بيردوا مو አይደለም بالرضي ايش او مجبوب ايش قتل لምን አነብላ አንተ ራስህ አንብብ። ያው مجبوب قتل አንብብ او مجبوب في جماعه ايش قتي ايش في جماعه ايش ربي لا الرب في جماعة الرب እንደዛ ነው። አሁን ተርጉመው እስኪ። እሺ ተርጉመው مخصي بالرد ማለት ምን ማለት ነው? مخصي ማለት እንትን ምንድን ነው የሚባለው? ቆላው እንትን ብልቱ እንትን የሆነ مخصي ማለት የተቀጠቀጠ ብልቱ ነው ወይስ ቁ ምናምን ነው? ቆይቶ ቀጥል። የተቀጠቀጠ ምናምን ነው። እሺ ቁላው አትበል ደግሞ። ቁላው የሚል የለም እዚህ ላይ ማለት ነው። የለመዳፍ ከጎረቤት ያጣላል። አሁን ቀጥል። ተርጉሙ ምን ማለት ነው? የተቀጠቀጠው አይ ተርጉመው። መክስዩም ቢረድ ማለት ምን ማለት እንደው ተርጉመው። ከዛ አሳያለሁ ሌላ ነገር ማለት ነው። አሳያለሁ። መክስይ ማለት ነው። ከዛ ላይ እሺ መክስይ ማለት የተቀጠቀጠ ማለት ነው። እንደዛ ማለት ነው። ምኑ የተቀጠቀጠ? መክስዩም ቢረድ ብለህም ማለት ነው። የሚቀጠቀጠው ብልት ነው። መክስዩም ቢረድ ማለት ምን ማለት ነው? ሁለቱም ቃላት ነው መተርጎም ያለበት። ምን ይቀጥላል? ሌላ እዛም አይገባም። ብልት ነው በአማርኛ ለተረጎመ። እሺ አሁን ያንን ከመክፈል መሸሻ ነው። በዚህ ላይ ታውሪ እንደዚህ ተረጋጋ ነው ማለት በሚገባህ ቋንቋ እያወራሁህ ነው። ተረጋጋ። እሺ ያንን ለማንበብ ነው። ኧረ ብሮዬ ምን ነው መስማት አቁመሻል እንዴ? መስማት አቁመሃል እንዴ? ተረጋጋ። እሺ መጅቡብ ማለት ምን ማለት ነው? አው መጅቡብ ማለት ምን ማለት ነው? መጅቡብ ማለት ምን ማለት ነው? የተቆረጠ ማለት ነው። እሺ ና አሁን ሌላ ነገር ላይ የተቆረጠ ማለት ምን ማለት ነው? እና ላሳየህ። አሁን ማአኒ ላይ ገብቻ ላሳየህ። ምን ይላል ይሄ? መጅቡብ የሚለው ትርጉም ምንድነው ይላል? መጅቡብ አንብበው። እሺ ከታች ያለውን አንብበው። ሙስጣህ መቅጡዕ الذكر
ምን ማለት ነው? ዘከሪ ብልቱ የተቆረጠ እሺ ምን ማለት ነው? አይደለም ቀጥታ አንብበው ቅድም ልታነብ እንደሞከርከው ቀጥታ አንብበው። ኧረ እነዚህ ሰዎች ጤነኛ አይደሉም። ምን ይበናችሁ ከተረዳችሁ እናንተ ከተረዳችሁ እኔ አስሬ ነገርኳችሁ። ተቀስኩ መጽሐፋችሁ ብልት ምን ማለት ነው? ብልት አትበል፣ ቀጥታ አንብብ። የኸይ ቀጥታ አንብብ። እንደ ሕፃን ልጅ ስትሆኑ እኮ የሚገርም ሕፃን ልጅ ትሆናላችሁ። ወርዳችሁ ሕፃን ልጅ ቅድም ያልከውን በልና እዚህ ላይ ናና በረ ፕሊስ። ይሄ ሲያዙ ማለት ነው። አንቺ ሴት እኮ ነሽ። ሲያዙ ዛሩ እንደተነሳበት ጠንቆይ አይመለከትህም። አይ ኖ ሴት መሆኔን አውቃለሁ። አንተ አይደለም የምታስታውሰኝ። አዎ ሴት ነኝ። ነገር ማውራት ትፈልጊያለሽ ነው? ሴት ነኝ። ሰዋት አንብብ። ይሄንን ቃል በቃል ተርጉም። ዘከር ማለት ብልቱ የተቆረጠ አይደለ? አጥቃፊ ማለት ነው። ተዋሻለህ አይደል? እዚህ መጣህ ዘዳግምን ስከፍትልህ ግን ቁላ ብለህ አንብበሃል ማለት ነው። ያልተጻፈ አልማአኒ ላይ ሳስገባልህ ደግሞ ቁላ የሚለውን ማንበብ አቃተህ ማለት ነው። መጽሐፍ ቅዱስ ላይ ምን ያህል እንደሚቀጥፉ ተመልከቱ። ኢብን አረበኛው መጽሐፍ ዘከር ምንድን ነው? ኧረ ምን አይነት ዘከር ባልዲ ነው ልንበል። ቅድም ምን ብለን ያነበብከው? ያው ብያለሁ እኮ ብልት ብዬ ያ ነው አልኳት። አው ብያለሁ አይደለም ወይ ማይክሰር ደስ መጽሐፍ ቅዱስ ላይ አትከታተሉ። እኔ በሚገባ ወይ ተረጋጋ መጀመሪያ ማለት ነው። መክሲዩንና ሙተኸሰስ እንኳን የማትለይ ሰው ነው። መጀመሪያ ከሸመድልካቸው አረበኛ ውጭ እንደማታውቁ ያሳያል። ሁለተኛ ደረጃ ደግሞ ሁላም የለም ዘዳግም አረበኛ መጽሐፍ ቅዱስ ላይ ከየት አመጣህ? ሁላም ልታነብ ሞከር ካል ማአኒ ላይ ሄጀ ግን ሳስገባልህ ማንበባቃተ ተርበተበትክ ማለት ነው። ገባህም አንተ ስለ አረበኛ ማነው አንተን አረበኛ የሰጠህ? እስልምና ከመንጣቱ በፊት ነበር። ተረጋጋ ተብለካል። ስልኬ ባትሪ ሊዘጋ ነው። ለማንኛውም አያችሁ አይደል እንዴት እንደሚለፈልፍ። አሁን በቃ አበደ፣ ስልኬ ሊዘጋ ነው። ለማንኛውም በኋላ መለሳለሁ። ያ ሐሳብሽ ኮንክሉድ አድርጊ ጨርሽና ውጭ አበባ። ለምን እሺ አሁን ከዘደጋግ ብዙ ጥያቄ አለኝ ብዬ ነበር። አስቀጥታ መጀመሪያ ግን አሁን ቆሎ የተቀጠቀጠ ላይ ጨረስክ? ክፈትለት። አሁን ጨርሻለሁ። ቁጥር 1 ላይ ጥያቄ አለኝ። ቅዱስ ላይ ቢጠራም ምንም ችግር የለብህም ማለት ተስማምታል። ያው እነሱ ያንን ጨርሻለሁ። ተስማምታል። ተናገር። ጨርሻለሁ። ተስማምቻለሁ። ስሙ ቢጠራ መጽሐፍ ቅዱስ ላይ ቁርአን ላይም ሐዲስ ላይም በስሙ ቢጠራ ስሙ ነውና ችግር የለብኝም በል። ክፈትለትና ከዛ ወደ ሌላው ትሄዳለህ። ቀጥል። እንዝጋው። ስለዛ አላወራም። ብዙ ጥያቄ አለኝ ጠይቃለሁ። እኔ ጥያቄ አልጠየኩም። እሱን ጥያቄ ጠይቃለሁ። ሲጀመር ጀሚል ጠይቃለሁ። ያንን ጠየቅ አላልኩም። ብዙ ሙስሊሞች ስለሚጠይቁ ኡስታዞች እዚህ ቲክቶክ ላይ ውር የሚሉት እንዳለ ይሄ አላውቀውም ከነጨራሹ አላውቀውም። ስለዚህ ነገር አታውቀውም አይደለ? አንድ ጊዜ ጠይቅ። ክፈትልኝ። ቶሎ በላ አንተ ክፈትልኛለህ። እሺ እዚህ ጋር አሁን ቆሎ የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ ቆይ አንዴ እባክህ አይግባ አለ። ቁላ ተብሎ ስሙ ስለተጠራ ችግር አለው ብለህ ታምናለህ ወይስ አታምንም? እኔ እንጃ አላውቅም። ማለት ችግር አለው አለማወቅ ወንጀል አይደለም። አለማወቅ ቁርአን ላይ ሲጠራ ችግር አለው? አላውቅም። እኔ እንጃ እውቀት የለኝም በእንደዚህ አይነት ነገር። አለማወቅ ወንጀል አይደለም። ሌላ ቀጣይ ጥያቄ ልጠይቅ። አያውቅም። በቃ አያችሁ አያውቅም። ሰላም አላውቅ ጥያቄ በፊት እንዴት እግዚአብሔር ይናገራል ከሚለው ወደ አላዋቂነት መጡ። አልተገለጸም። እኔ አላውቅም። ከሌላ ጥያቄ ለመሸሽ ነው። አሁን ገና ትሸማቀቃላችሁ። ከሌላ ጥያቄ ለመሸሽ ነው። ከሌላ ጥያቄ ቀጣይ ጥያቄ ስለዚህ ዲቃላ ወደ እግዚአብሔር ጉባኤ አይግባ። አዳምጥ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። ለምንድን ነው እንደዚህ የተባለው? አዎ ወደ እግዚአብሔር ጉባኤ ነው የተባለው። አንተ ግን ወደ ጀነት ወይ ደግሞ ወደ ገነት አይግባ ይላል። አንተ ክርስትና ላይ ቆመህ ያንን ወደ ገነት አይግባ ይላል። እባክህ ወደ ገነት አይግባ ይላል ወይ? ጥያቄ አይልም። ወደ ገነት አይግባ ቢል በጣም ክፉ ነበር የሚሆነው አይደለ? ቴንኪዩ። ስለዚህ ወደ እግዚአብሔር ጉባኤ አይግባ ዲቃላ ሲል እዚህ ጋር ዲቃላ ብሎ እየተናገረ ያለው እናንተ ያው የወሲብ ነው ሁሉ ነገር የሚመጣላችሁ እንጂ ዲቃላ እያለ ያለው እዚህ ጋር መጽሐፍ ቅዱሱ ኃጢአትን ነው። ኦኬ ኃጢአተኞችን ወይ ደግሞ ከእስራኤላውያን ውጭ ያሉ የሚሰሩት አንዴ ተረጋጋ። ያንን እየተናገረ ያለው ወደ እግዚአብሔር ጉባኤ ነው። ልብ በል
ጉባኤ ነው ያለው እንጂ ወደ መንግስተ ሰማያት አይግባ አይልም። ሀቢብ የላኩልህ ግን እሱ ሐዲስ ላይ ግን ዲቃላ ጀነት አይገባም አሳዩልኝ። ክፈትለት ሁለቱን አያይዘን ሄዳለን። ክፈትለት። አልመለስክልኝ እዚህ ላይ አልመለስክልኝ ያንን መልስልኝ። ቅድም በላይ ነበር ሐቢብ አልመለስክም። ጥያቄን አልመለስክም። ለምን ትሮጣለህ? ያንን በደንብ አድርጌ ነው ማስረዳ። ያንን ሐዲስ በደንብ አድርጌ ነው ማስረዳ። እኔ አላህ አይደለሁም ዝም ብዬ የምሮጠው፣ አላህ ነው ዝም ብሎ የሚሮጠው። አንብብ ይሄንን አይደለም አላህ ትሮጣለህ በለኛ። አትሂድ ወደዛ አትሂድ። በዚህ ባሁን ላይ ቅድም በላይኛል ጀነት አይገባም የሚል መጽሐፍ ይዘህ ወደ ጉባኤ አይግባ ቢለው ለምን ይከብዳል? ይኸው ጀነት አይገባም። ስለዚህ ሐዲስ እናወራለን። ወለድ ማለትና ኢብን ማለት ወለድ ማለትና ኢብን ማለት ስለ ቃሉ በደንብ አድርገን እናወራለን። ወለድ ማለት ምን ማለት እንደሆነ ኢብን ማለት ምን እንደሆነ በደንብ አድርገን እናወራለን። ከዛም ባልኩ ፈለክ እዚህ ጋር ዲቃላ ተብሏል ወይስ አልተባለም ስለሚለው በደንብ አድርገን እናወራለን። ዲቃላ ማለት ዘራግማ አንድ ጊዜ እኛ ጋር ብዙ ጥያቄ አንድ ያዳምጥ። እዚህ ሰላደረከው ፕሮፋይል ራሱ ጠይቃለሁ እዛው ላይ ያለው ማለት ነው 14ኛው ላይ እሱ መጀመሪያ ወደዛ አትሄድም። አሁን እዚህ ጋር ሁለቱን ቶፒክ እናንሳ። ቅድም ምን ብዬ ትፈራለህ? ክርስትና ላይ ቆመ መመለስ አችልም። ክርስትና ላይ ቆመ መለስኩልህ እኮ ወደ ጉባኤ ነው የተባለው። ዲቃላ ጥያቄን ራሱ አልተረዳውም። ገና ጥያቄን ራሱ አልተረዳውም። ጥያቄን ጠይቅሽ ቀጥል። በቃ መልሰው ዲቃላ ወደ እግዚአብሔር ጉባኤ አይደለም። እሺ አምጣ ምን ብላ መልስልኝ። ዲቃላ ማለት ምን ማለት ነው? ዲቃላ ማለት ኃጢአት ነው ብለህ እንትን ብለህኛል። እንደዛ ነው የተፈተፈተው። ኃጢአት የሚሰሩ የሰሩት ኃጢአት ነው ዲቃላ የተባለው እንጂ ከእናትና ከአባት ወይ ደግሞ ከጋብቻ ውጭ አንተ እንደምታስበው በወሲብ ስለተወለደው አይደለም። ስለዚህ ኃጢአተኞችን ወደ ጉባኤ ይሄ ከእስራኤላውያን ውጭ ያሉት በኃጢአት እንትን ያሉት ሰዎች ወደ ጉባኤ አንድ ያልጨርሰና ጀሚል ምንድን ነው የሚያልክ? መልስ ትፈልጋለህ አትፈልግም? ይቻላል። አይ ያንን አብራራልኝ ስላልከኝ እኮ ነው ያልከውን የተናገርኩትን አብራራልኝ ስላልከኝ አላልኩም። እኔ አብራራ ያልኩ ይሄን አዲስ ነበረ ደነገጥክ። ስለዚህ አይደለም ችግር የለም አዳምጥ። ስለዚህ ወደ ገነት አላለም። ወደ ገነት አትግባ ቢለው ክፉ ነበር መጥፎ ነበር ወይ ስለው አዎ እሱ አደገኛ ነው አለኝ። ስለዚህ በግልጽ ወደ እግዚአብሔር ጉባኤ እንጂ ያለው ኦኬ ወደ ገነት ወይ ደግሞ ወደ ጀነት አላለም። እሱ ጋር ግን ወደ ጀነት አይገባም የሚል ያለው ማን ዲቃላ ምንም ባላጠፋው። እኛ ጋር ግን ሲመጣ ምንድን ያለው ዲቃላ ወደ እግዚአብሔር ጉባኤ አይግባ። እነዚህ ኃጢአት የሚሰሩ በጣም በቃ ጭምልቅልቅ ያሉ ከእስራኤላውያን ውጭ ያሉት እነዛ ዘሮች ማለት ነው በጣም እንትን ናቸው። ስለዚህ እነሱ ወደ እግዚአብሔር ጉባኤ አይግቡ የተባለው ወዴት? ወደ ስጋው ደግሞ ወደሚፈተትበት። እነዛ ሰዎች ግን ገብተው የእግዚአብሔር ማዕድ ምግብ መብላት አይችሉም? ይችላሉ። ክፈተውና ክፍሉ ላይ ራሱ ማየት ይችላል። እንደው ክፍሉ ራሱ ይመልሳል። አንዴ ጨርስ። አንዴ እንመልስልኝ። እየመለስልኝ የተናገርከውን ነገር ተረድቻለሁ። በዚህ ደግሞ ይገለላ ልጨርስ። ቆይ ያልከውን ነገር መጽሐፍ ቅዱስ ከፍቻለሁ። እሺ ማታውን ሙሉ ልታወራ ነው? እሺ አንዴ ልጨርስና ትቀጥላለህ። ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። ከዛ ቁጥር 3 እና 4 ከግብፅ በወጣችሁ ጊዜ ምንድነው የሚለው? እንጀራና ውሃ ይዘው በመንገድ ላይ አልተቀበሏችሁምና በጴጥሮስም ከካህኑ ከዙፋኑ የቢሮኦን ልጅ በዓለም ዋጋ ሰጥተው ይረግምህ ዘንድ አምጥተውልሃልና። አሞናውያን አየህ፣ የሆኑ ግሩፖች ነው እየተናገረ ያለው። ሞያውያን ወደ እግዚአብሔር ጉባኤ ከፍ አድርገው ኬቱ ጋር ነበር የቆምኩት። አንብቦሽ ዩትኔ ለካሽ ከግብፅም በወጣችሁ ጊዜ እንጀራና ውሃ ይዘው በመንገድ ላይም አልተቀበሏቸውም። በምስጴም ካለው ከፋቱራ የቢሮኦን ልጅ በበለዓም ዋጋ ሰጥተው ይረግምህ ዘንድ አምጥተብሃልና አሞናውያንም ሞዓባውያንም ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ እቺን ላስመርባት። እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ነው ያለው። ቀጥል። ቴንክ ዩ። ስለዚህ እኛ ጋር አሁን ቅድም አስቀምጥልህ አይደል?
ማን ነው የሚደርበው? ጥያቄ አሁን ያንተ ጥያቄ ምንድነው? ለምንድነው ዲቃላ ወደ ጉባኤ አይግባ የተባለው? ዲቃላ ሲባል አርቲኩሌት አድርገህ ባታቀርበው ጥያቄ ማለት ዲቃላ ሲባል አንተ እንደምታስበው ዋናው ፖይንት በሴትና በወንድ የተወለደ እነሱን እያለ አይደለም። ኃጢአተኛ እንትን የሰሩትን እነሱን ወደ ጉባኤው ወደ የእግዚአብሔር ማዕድ ወደሚዘጋጅበት ወደሱ አይግቡ ነው የተባለው። አይግቡ እንጂ መንግስተ ሰማያት አይገቡም አልተባለም። ስለዚህ ምንም ጥያቄ የሚያነሳው ነገር የለም። ከዚያ ይልቅ ግን ጀነት አይገቡም የሚለው ሐዲስ ጥያቄ አስነሳል እያሉ እዚህ ጋር ላንበበልብኝ አሁን አዳመጥኩ አይደለ? ለምን ታቋርጣለህ? አሁን አዳምጫለሁ። አሁን ዲቃላ የተባለው ወንጀል የሰራ ሰው ወይንም ደግሞ እነዛ ግሩፖች ናቸው ብለኛል አይደለ? እነዛ ምግብና ውሃን ይዘው ያልተቀበሏቸው ግሩፖች ናቸው ብለኛል አይደለ? ኃጢአት የሰሩት ቀጥል እነዛ ግሩፖች ናቸው ብለኛል አይደለ? ኃጢአት የሰሩት አዎ አይደለም? እነዛ ግሩፖች ናቸው አይደለ? እኮ ኃጢአት የሰሩት ዲቃላ ሲባል በግንኙነት የተወለዱ ሳይሆን ኃጢአት የሰሩት ቀጥል። እዛ ጋር ምግብ ይዘው ያልቀረቡ አካላቶች ናቸው አይደለ? ወይ ነው አይደለም በለኝ ማለት በጥፋታቸው እሱ ሆኖ ጥፋታቸው ሰዎቹን ነው ወይስ ጥፋታቸው ምግብ ይዞ ባለመቅረብ ነው የተረዳው? ሰዎቹ ናቸው እንጂ ጥፋታቸው ግን ምግብ ይዞ ስላልቀረቡ ብቻ አይደለም። እስከ 10 ትውልድ ድረስ ለምን ተባለ? ኃጢአት ላይ ያሉ ስለኮ ነው። ኃጢአት ስለሚሰሩ እኮ ነው። እነሱ እንዳለ ትውልዳቸው ጠቅላላ ኃጢአት የሚሰሩ ስለሆነ እነሱን ተቀበልኩ። 10 ትውልድ ምን አደረገ? በኢየሱስ እሺ፣ አዳምጥ። አዳመጥኩ እኮ ቅድም በደንብ አድርጌ አዳምጥ። ሊመልስልህ እኮ አሁን ጠየቅ አይደለ? እሺ፣ ጥያቄን ካልጨረስክ ጨርስ። እሺ፣ ልስማ። ይሄ ብቻ ከሆነ ሊመለስልህ። ላይ የሚቀርህ ጥያቄ ካለ ጠይቅና እንትን እንበል። መልስ። ይሄ ኦኬ። ስለዚህ 10 ትውልድ ምን አጠፋ ነው ጥያቄ ካለ አይደለ? ጀሚል ጥያቄን ሳትገነዘብ ነው ጣልቃ የገባህብኝ። መልስ ጥያቄ ነው። ኮንፈርሜሽን ፈልጌ ነው። 10 ትውልድ አትጩህ ነው። ተረጋግተህ አውራ። 10 ትውልድ ምን አጠፋ ነው? 10 ትውልድ ምን አጠፋ? እሺ ኦኬ። ህጉ እዚህ ጋር የተፈለገው በትውልድ ላይ መፍረድ ሳይሆን ማለት ነው ኃጢአቱ የተከለከለው ግንኙነቱ ከእግዚአብሔር በፊት ምን ያህል ፍጹም አጸያፊ እንደሆነ ለህዝቡ ለማሳየት ነው እንጂ ላይክ እነዛን ሊትራሊ ወስዶ እንትን ለማድረግ አይደለም። ክፈተውና ክፍሉን እያነበብ እናስረዳው። በዕብራይስጥ አጻጻፍ ንግግር ውስጥ ማለት ነው ይሄ ቃል ማለት ነው 10 ትውልድ የሚለው በመጽሐፍ ቅዱስ ውስጥ ማለት ነው ፍጹምነትን ወይንም ሙሉነትን የሚያሳይ ቁጥር ነው እንጂ ለምሳሌ አንተ ስትናገራለህ አይደለ 10 ጊዜ እንትን ብታረገኝ እኔ አልሰጥህም፣ 1000 ጊዜ ብትለምነኝ አልሰጥህም፣ 1000 ጊዜ ግን አትለምነው፣ 100 ጊዜ እንትን ብትለኝ በዛ ሴንስ የተጻፈ ነው እንጂ ትውልዱን ይግባ አይደለም። የኃጢአቱን ግዝፈት ለመስጠት የገባ ቃል ነው። እናንተ ሊትራሊስት ስለሆናችሁ ሊትራል የምትወስዱት መጽሐፍ ቅዱስንም ዚስ ኢዝ ናት ቁርአን። አንተ አሁን እዚህ ጋር ሀቢብ 100 ጊዜ ብትለምነኝ እኔ አልሰጥህም ቢለኝ የሆነ ነገር እኔ ግን 100 ጊዜ አልለመንኩትም። ሉክ ስለዚህ በዛ ሴንስ የተጻፈ የአጻጻፍ ዘይቤ እንጂ ትውልዶቹ ወይ ደግሞ ሰዎቹ እነዛ ሰዎች አይግቡ እያለ አይደለም። ኦኬ ይህንን ዘዳግም 24:16 ክፈትለት መጽሐፍ ቅዱስ። በጣም ጥሩ 24:16 ክፈትለት። 10 ትውልድ ሲል በ10 ጊዜ ላይ የግነት ወይ ደግሞ አግንኖ የማቅረብ ወይ ደግሞ እንትን ነገሩ ክብደት ለመግለጽ የሚገባ ቃል እንጂ እንትን አይደለም ነው ሐሳቡ። አይ ቲንክ ገባችሁ። አንድ ጊዜ አንድ ያዳምጥ እስኪ። አባቶች ስለ ልጆች አይገደሉ ይላል። ምን ይላል? አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን ሁሉ በእያንዳንዱ ኃጢአት ይገደላል። ስለዚህ ማንም በማንም ኃጢአት በመጽሐፍ ቅዱስ አይገደልም። ይሄ እዛው አንተ ያመጣኸው ክፍል ላይ ያለ ህግ ነው። ኦኬ ማንም በማንም ኃጢአት የማይገደልና ማንም በማንም ኃጢአት አይጠየቅም። እዛ ጋር ግን የተቀመጠው አጻጻፉ ዕብራይስጥ ቋንቋ ካልቻልክ በዕብራይስጥ ዘይቤ ላይ ለግነት ምሳሌያዊ አገላለጽ ነው ብሮ ይመልሱ። አሁን ቀጥታ ወደ እንትን ይድልኝ ወደ ጀነት አይገቡም ወደሚለው ሐዲስ አላህ አሁን አዳምጣ። ይሄን ሳንጨርስ ነው የምንሄደው። ኦኬ ዴማ ላምበው። በጀነት አይገቡም የሚለው ፈትዋ የተሰጠው ላምበው። ይሄን ሳንጨርስ ለምን እንሄዳለን? ጨረስን። ይሄን ሳንጨርስ ለምን እንሄዳለን? ትውልድ የሚባለው ቆይ አንድ ላምበው። ኢቭን ኢፍ ቢባል ራሱ አይመጣውም። ኦኬ
ጀነት አይገባም ከነጭራሹ ዲቃላ እያለ አንብብ። እሺ በማል አትግባ ጀማል። ፈትዋን የከፈትኩላችሁ የቅድም ዴባ ማዲሱን ከፍላችኋለሁ። እባክህ አረ ሚዩት አድርግ እባክህ። ፈትዋን የከፈትኩላችሁና ከፈትዋ ውስጥ አንዱ የሊቃውንቶቹ እነ አቡ ሁሬራ ሲዘግቡ በዛ ላይ ሌላ አለ። አንተ ባልከው መልስ አለ። አንተ ያልከው መልስ አለ። ሌላ ሚዩት አድርግ በቃ ላንብብበት። ላንብብ ነው ያልኩት። ቀጥላለሁ። ካሁን በኋላ ማይክን ካነሳታቸው አወርዳለሁ። ያንብብና ከዛ ትመልሳለህ። ቅድም ምን ብሎናል? ጀነት አይግባ ቢል እሱ በጣም አስከፊ ነው ብሎናል። ሉክ ምን እንደሚል መጻፋቸው። የቅድሙንም ሐዲስ ትከፍትልኛለህ። ቀጥታ መሐመድ የተናገረው ያ ራሱን በሱ ሐዲስ ላይ ነው እንደውም ይበልጥ ማብራሪያ የሰጡት አንተ በከፈትከው። አልሱናን አልኩብራን የተባለ ሊቅ ሲናገሩ ምን እንዳሉ ስሙ። በዚህ ላይ ሲናገሩ ማለት ነው ሰንሰለት አለው። እንደውም ዘገባው እንዳለ ሰንሰለት አለው። ምን ይላል? እውነተኛ ከሆነው ካንተ ተለይ ሙጃሂድ እንዲህ ብለዋል ብሎ ሲያስቀምጥ ምን ይላል? እንዲህ አሉ፣ ከጋብቻ ውጭ የተወለደ ልጅ ወደ ገነት አይገባም አሉ። ከጋብቻ የተወለደ ልጅ ወደ ገነት አይገባም ማለት ዲቃላ ወደ ገነት አይገባም ብሎ አስቀምጠዋል። እስኪ አሁን ወደ ጀሚል ይመልስልን። ምን አጠፋና ነው ልጁ ጀነት የማይገባው? እናትና አባቱ በበዘሉት መጽሐፍ ቅዱስ ላይ ጀነት አይገባም የሚል የለም። እናንተ ጋር ግን ጀነት አይገባም እያለ ነው። ኢቭን አንተ እንደምትለው እንደፈለገ ብታመጣው አይመጣጠንም። ያንተ አስከፊ ነው። ጀነት አይገባም ነው የተባለው። ምን አጥፍቶ ነው ልጁ? ይመልስ። በጣም ጥሩ። ያንን ልተውልህ፣ ልለሳለስልህ፣ አህያ ልሆንልህ። አህያ ዝም ብሎ ነው የሚነዳው። ወደ ቁርአኑና ወደ ሐዲሱ ልምጣልህ እንደው ለአንተ በመተናነስ ማለት ነው እንጂ ያንን ሙሉ አልመለስክልኝም። አሁን እኛ ማስረጃ የምናደርገው ቁርአንና ሐዲስ ነው። ሐዲስን ከፍተህ ጠይቀኝ፣ ቁርአንን ከፍተህ ጠይቀኝ። ከዛ ሌላ እንዳትጠይቀኝ። ቁርአን ከፈተልኝ፣ ሐዲሱን ከፈተልኝ። ይቅድሙ ሐዲሱን ልክፈትልህ አለ ሞልቷል። አረ ከሐዲስ ከፈለግከው እናመጣላለን። ከፈለግከው ክፈት፣ ሐዲሱ ላይ እናውራ። የላኩልን ክፈተው አቢብ። እሺ ቅድም የላኩልን ይኸው አዎ አረብኛ ይሁንልህ። እንግሊዘኛውን አትችለውም? አረብኛ ይሁንልህ። እንግሊዘኛውን አትችለውም? እሺ ሀቢብ ሊንኩን ልላክልህ። ቅድም እኮ ብራይስ ላይ እየሄድክ ነበር አንተ። ምን ችግር አለው? ጠየቅኩህ እኮ ልኬልሃለሁ። አቤል ክፈትለት። አረብኛውን ክፈት። ሊንኩን ልኬልሃለሁ፣ ክፈትለት። ኦኬ ዳኒ ሰላም በሉን። እስከዛ ሳሚ ማሜ ወይ ጋይስ እናንተ አሩኔ ድንገት ወጣውና አሁንም መውጣት ስላለብኝ እሱ ልንገራችሁ ብዬ ነው። ቀጥሎ መቀጠል የምችል ከሆነ ቀጥል ማሜ። አይ ቀጥሉ እናንተ። እኔ መውጣት አለብኝና ትንሽ ልቆይ ብዬ ነው የገባሁት። ኦኬ እሺ አንብብልን። እሺ አረብኛውን አስጠውና አንብብልን። ያው አረብኛውን እሱ አረብኛው እሱ ሀቢብ እሱ በቃ አንብብ። ጀሚል አንብበው። አይታይም? በረንብ አይታይም። ብዙ ማርግለት። እሺ የለም እኮ የለም። ቃለ ኸረጀ ዐለይና ዐሊይ ብኑ አቢ ጣሊብ ፈሰአለሁ አን ልሙስሪ። አረ ሌላ ሐዲስ ነው የከፈትከው። እሺ ከፍ አድርገው አብይ ቁጥሩ የላኩልህ ቦታ ላይ ክፈተው። ሊንኩን የላኩልህ ራሱ ቁጥሩ ነው። ቁጥሩ አንድ አይደለም ዴባ 6892 ነው። እስከ ስንት መሰለህ ያለው? ባክ በለውና ወደ 6892 ሂድ። ኔክስት በለውና ወደ 6892 አያችሁ አይደል? ቅድም የኔም እንደዚህ ስህተት ነበር። በኔ ላይ አብሮታችሁ ነበር። ቅድም ምንድነው ተፍሲር ጠበሪ አልኩኝ። ባህርን ሙሂጥ ጠበሪ ተሳስቻለሁ መቻል ካንተ ስንት መጽሐፍ ነው የመጣው? ምን ያገናኘው? ምን ይሄው እናንተም እኮ ያልሆነ ሐዲስ ከፈታችሁ። አንተ አይተኸው የመጣው ነው። እሱ ሊንክ ሲከፍት ነው ሊንኩ ያሰለጠረው ቦታ ላይ ነው።
ምን ይገናኛል? አይተህ አንብቤ መጣው በእይታ ስህተት ግን ያልሆነ ሐዲስ እኔ ከፈችው ቢሆን ኖሮ ኦኬ እኔ ነኝ የላኩለት። ምን አይነት ያልሆነ ጅሚል አንተ ያረጀ ፖለቲካ አራቷ አይደለም ያልሆነ ምን ቢሆን በእይታ ስህተት ተሳስቷል አይደለ? የእይታ ስህተት ወይም ደግሞ የንግግር ስህተት ተሳስቷል እኮ እዚህ ጋር። እኔም ቅድም እንደዚህ እኮ ችግር የለውም አላህም ይሳሳታል። አላህ አዑዙ ቢላሂ ወኔ ሊንኩን ልክፈትልህ። ቆይ አንዴ ሶሪ ትንሽ ታገሱኝ። እሺ አሜን አልከፍትም አለ። ቆይ አንዴ እሺ ሙስናድ አህመድ ብለህ ጻፍልህ፣ ቁጥሩ ጻፍልህ ያመጣልሃል እኮ ቀጥታ ራሱ ቁጥሩ ጨርሻለሁ፣ ከፍቻለሁ። እና ይኸው ከፍቼዋለሁ። ቶሎ ብትከፍተው ደስ ይለኛል። ቻርጅ ብቻ እንዴት እንደቆየ ራሱ ያው እሺ ያው ሐዲሱ ምን ይላል? ቁጥሩን ቼክ አድርገው እስኪ። እርግጠኛ ነው ራሱ ነው እኔ ስላየሁት ትክክል ነው። ሐዲሱ ትክክል ነው። መጥቷል፣ አይቼዋለሁ። አንበው من إلى الحديث عن النبي صلى الله عليه وسلم كنبياتنا عليه الصلاة والسلام يتوسى يمتى حديث قال لا يدخل الجنة جنة يقبا معاكن أن تباتون يميبدل قال أن تباتون حق ما يمولا ولا مدمن خمرن يزوتر هنا ولا منان سو ما كلم ولم يواسد ولا ولد زينية እዚህ ጋር ወለድ የምትለውን ቃል እንተረጉማታለን። ወዲያውኑ ተተርጉመው ወላ ወለዱ ዚኒየቲን ማለት ምን ማለት ነው? ቀጥታ ወለድ የምትለዋ ልጅ ነች። ምንም አትተረጉመው። ወላ ወለዱ ዚኒየቲን ማለት ምን ማለት ነው? ከላይ እንደተረጉማቸው ቀጥታ ተርጉመው። አዳም አንተ ቅድም እኮ እዛ ጋር አይደለም ወላ ወለዱን እኔ የኔን ቅድም ምናምን ተወውና ቅድም ከላይ ስትተረጉም አይደለም ቃል የሚለውን ትርጉም አይደል? ወላ ወለድ ዚኒየቱ ማለት ምን ማለት ነው? ልብ በሉ። እንግዲህ በዚና የተወለደ ልጅ ነው የሚለው። በዚና የተወለደ ወይ ደግሞ በዝሙት የተወለደ ልጅ። ይሄ ግልጽ አይደል? ይሄን ሐዲስ መልስ ያለልኝ መስሎና አይደል? በደንብ አድርጌ ነው መልስ ተርጉሙ። አሁን አዳምጥ መጀመሪያ ተርጉሙ እንደምን የሚለው ቀጥታ አሁን ከላይ በግልጽ እንደተረጎምከው ከስርም ይሄንንም በግልጽ ተርጉሙ በኮንፊደንስ። በጣም ጥሩ። ወለድ የሚለው እብን ከሚለው ቃል ወለድ የሚለውን አልጠየቅንህም እኛ መጀመሪያ መነገርከን ነው። ወላ ወለዱ የሚለውን አያይዘህ ተርጉሙ። ሁሉንም እንደተረጎምከው ወለድ የሚለውን በኋላ ታብራራለህ። ተርጉምልን። እሺ ልተረጉምልህ። ታዳምጠኛለህ? ወለድ የሚለውን አይደለም የምፈልገው ሙሉ ሐሳብ። ወላ ወለዱ ዚኒየቲ ማለት ማለት ነው። ወላ ወለዱ ዚኒየቲ ማለት ዚናን የሚያዘወትር አካል ማለት ነው። ዚናን የሚያዘወትር አካል ማለት ነው። ወላ ወለዱ ዚኒየቲ ማለት ዚናን የሚያዘወትር አካል የሚያዝገኝ አካል ማለት ነው። ምን ማለት? እስኪ ድገመው። እንዲህ ማለት ነው። እስኪ ድገመው። እስኪ አንድ ድገመው። እስኪ የሚያዝገኝ አካል ማለት ነው። ዚናን የሚያስገኝ አካል ማለት ነው። ዚናን ወላ ወለድ ዚኒየቲ ማለት ወለድ የምትሏን እንግዲህ ልጅ አይደለችም ብሎ ሊክድ ነው። የሚያስገኝ ማለት ነው። ላምጣልህ፣ ማስረጃዎችን ላምጣልህ። ደርድልላሉ ለሼክ ስጠው። ጥሩ ነው። በጣም ውሸታም ነው። በነገራችን ላይ ከዚህ በላይ ማለት ውርደታም ሰው ነው። እንግዲህ ይሄን ግልጽ አረብኛ ሊሸውድን ወላ ወለድ ዚኒየቲን እያለ ዚና የሚያስገኝ አካል ዋዳዚት ምን አንተ የዚህን ያህል ብሽቅጥ ያልክ እንደዚህ አድርገህ የምታመልከው አምላክ ምን አይነት አምላክ ነው? እንደዚህ ዋሽተህለት ግን የምታመልከው አምላክ አንተ አስተካክለህ አርመኸው። በጣም ነው የሚያሳዝኑት። እንግዲህ እኛ ላይ እዚህ ጊዜያችን ላይ ሰዓት 68:13 እንክፈትለት። 68:13 እንክፈተው። ቁርአን 68:13 እንግዲህ ወላ ወለድ እያለ የሚያስገኝ አካል
ማይም የሌለ እኮ ነው። ጌታ ምስክሬ በየትኛው የቁርአን ክፍል እኮ የለም። ይሄ ግልጽ ማንም እኮ ማጨቃጨቅበት አረብኛ ነው። ሄዳችሁ በፈለጋችሁ ተርጉም ትችላላችሁ። ስክሪንሻት አድርጋችሁ ይከፍትላችኋል። ሀቢብ ሁላችሁም ሄዳችሁ ተርጉሙት። በግልጽ የሚነግራችሁ በየትኛውም ቋንቋ የተረጉም ኤኒ ኤአይ ተረጉምላችኋል፣ ኤኒ ትራንስሌተር ተረጉምላችኋል። ይሄንን መጣ እኛ ደደብ ድንጋይ ራስ አይደለንም። እዛ የለመድከው ኡስታዝ ነው። በነገራችን ላይ ሄደዛ ተማሪዎችን አጃጅላቸው ምንም የማያውቁትን መሐይቦችን እንጂ እኛ የተማርን በዚና የተወለደ ወይ ደግሞ በርኩሰት የተወለደ ልጅ ጀነት አይገባም ነው የሚለው። አሸማቆት ነው፣ አሳፍሮት ነው። ኦፍ ኮርስ ይገባናል። ደግሞ ማስረጃ እመጣለሁ አለ። አበባ ቀጥ እስኪ አሁን ሐዲሱ ወለድ ዚናት የሚለው ይሄ የዝሙት ልጅ የሚለው ወለድ ዛኒ ተብሎ ቢሆን ኖሮ ሐዲሱ ዝሙት የሰራ ሰውየውን ነው የሚያመለክተው። ነገር ግን ለምሳሌ 68:13 ላይ ልበ ደረቅን ወይንም ዘኒምን አትታዘዘ ይላል። ዲቃላ ማለት ዘኒ ማለት ዲቃላ ነው፣ በዝሙት የተወለደ ማለት ነው። ዘኒ ማለት ወለድ ዚናት የሚለው ያኛው ግን አህመድ ላይ ያለው 892 ላይ ያለው የዝሙት ልጅ ማለት ነው። በጣም የሚገርማችሁ ማለት ነው አረበኛው መጽሐፍ ቅዱስ ኦሪት ዘዳግም ላይ ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ የአመንዝራ ልጅ ነው የሚለው። እኔ አረበኛው መጽሐፍ ቅዱስ በጣም የሚገርም ትርጉም ነው እንደውም በደንብ ብታዩት ማለት ነው እንጂ ዲቃላ ብሎ ራሱ አይጠራውም ማለት ነው። ዲቃላ ራሱ አይልም። ስለዚህ የአመንዝራ ልጅ ነው የሚለው። በምንዝርና የተወለደ አመንዝራዎች ደግሞ እነማን ናቸው? እስራኤልን ሲዋጉ የነበሩ ጸረ እስራኤላውያን ናቸው። እስራኤልን ከኋላ ይወጉ የነበሩ እና አማሌቃውያን፣ እነ ኬጢያውያን፣ እነ ፍልስጤማውያን ወዘተርፈ ወደ 7 ትልልቅ ግሩፖች አሉ መጽሐፍ ቅዱስ የሚያወሳቸው እነሱን ናቸው። ምክንያቱም እስራኤላውያን እግዚአብሔር እንጀራ አይብሉ የተባሉበት ምክንያት እስራኤላውያንም ምን እንዳደረጉ ምድረ በዳ ላይ እንጀራ ይዘው አይደለም የተቀበሏቸው፣ ሰይፍ ይዘው ነው፣ ተዋግተዋቸዋል ራሱ። ስለዚህ ጠላትነታቸው እነዚህ የአመንዝራ ልጅ አስብሏቸዋል ማለት ነው። ስለዚህ እነዚህ ሰዎች ቀጥታ ወደ እግዚአብሔር ጉባኤ እስከ 10 ትውልድ ያንን እስካልተው ድረስ ዘር ማንዘራቸው አይገባም ማለት ነው። ሰማላ ባባ አንዴ እኔ አተልቁኝ፣ እኔ ነኝ ያስገባሁት። አንዴ አተልቁኝ። እሺ አንዴ አተልቁኝ። እሱ ያተልቀው ሞዴሬተር ሐሳቡን ትጨርስና ሐሳቡን አቢብዬ አንዴ ይጠብቅ። ቀጥ ያው አናግረዋለሁ። እሺ እሺ ላው ጀሚልን መለሳችሁት እንዴ? እሺ ጀሚል በነገራችን ላይ እሺ ጨርሱና እኔ አንድ ሐሳብ እሰጠዋለሁ። አይ ጨርሽ፣ ያው ጀመርሽ ጨርሻለሁ። አብቲ የጀመርሽው ጨርሽ። እሺ ልጨርስ። ጀሚል በነገራችን ላይ እንደቀድሙ መጽሐፍ ቅዱስ ከፍቼ አላስጨነቅህም፣ ግን መጽሐፍ ቅዱሳችን የሚለው የአመንዝራ ልጆችን ነው። ዲቃላ ይግባ ሲል የአመንዝራ ልጆችን አመንዝራዎችን የተመለከተ ነው በነገራችን ላይ እንጂ በሌላ የመጽሐፍ ቅዱስ ቃል አስደግፌም ልነግርህ እችላለሁ። ሆሴዕን መጥቀስ እችላለሁ። ኢሳይያስ 57:3 መጥቀስ እችላለሁ። እነዚህ ዘኒም የተባሉት የአመንዝራዎች ናቸው። አመንዝራዎች የሚያመነዝሩት በጣዖትም ሊሆን ይችላል፣ በተለያየ ነገር ያመነዝራሉ። ከእግዚአብሔር ሕግ ውጭ በጥቅልሉ ያሉትኝ ወይንም የእግዚአብሔርን ሕግ በእግዚአብሔር ሕግ የማይመራ ሁሉ እንደውም ከህዝቡ ተለይቶ ይጥፋ ሁሉ ነው የተባለው። በእግዚአብሔር ሕግ የማይመራ ዘፍጥረት 17 ላይ ከሕግ የእግዚአብሔርን ቃል ኪዳን አፍርሷልና ብሎ ነው ከህዝቡ ተለይቶ ይጥፋ ያለው እግዚአብሔር ግዝረትን ለአብርሃም ሲሰጥ። ስለዚህ ሌሎቹን በተረፈ ግን ከሰማይ በታች ደመስሳለሁ ብሏል። ዝክራቸውን ራሱ ማለት ነው እግዚአብሔር አምላክ። እነሱን ነው እንጂ እናንተ እንደምትሉት አይደለም። ቁርአን 68:13 ዲቃላን አትታዘዝ ይላል። ሙስናድ አህመድ ኢብን ሐንበል ደግሞ ዲቃላ ጀነት አይገባም ይላል። አለቀ። ዲቃላ የዝሙተኛ ልጅ በዝሙት የተወለደ እሺ አመጣ። እሺ
68 13 እሺ ስከፍትልሃለሁ የመጽሐፍ ቅዱስን ሐሳብ ቅድም እኮ ከፍቼው ነበረ ጀሚል ውሸቴን መስሎ ከሆነ እሺ ቆይ ተረጋጋ ኧረ ቆይ ተረጋጋ ኦሪት ዘዳግም ምዕራፍ 23 ሐሳቡን ትጨርስ ጀመር ተናገረ ያለው ስለ ቀጥይ አበባ አንቺ ቀጥይ ምናልከኝ ሀቢብ እያወራህ ነው ቀጥል ሐሳብሽን ሐሳብሽን ጨርሽ በማል እንዳትገባ እሺ ጀሚል አትግባ እኔ አላሳጥርም አንድ ደቂቃ ብቻ አስጠኝ ዘዳግም ምዕራፍ 23 ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ ይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይግባ የሚለው ቃል አረበኛው መጽሐፍ ቅዱስ ላይ ሄደ ስታየው የአመንዝራ ልጅ ወይንም አመንዝራ የሆነ ተብሎ ነው የተጠቀሰው ማለት ነው ገብቷል አመንዝራ የሚለው ደግሞ በተለያየ የመጽሐፍ ቅዱስ ክፍል ላይ ገብቷል ማለት ነው ዛኒ የሚለው ቃል ማለት ነው ዛኒ ማለት አመንዝራ ማለት ነው ለምሳሌ ትንቢተ ኢሳይያስ ምዕራፍ 50 አይ ቲንክ 57 4 ሐቢቢ ክፈተው ምዕራፍ 57 ቁጥር 4 ነው አማርኛውን ክፈትለት አብሳር ሙደሲር የሚባል ሰውዬ ግን ማለት ነው ብትቦልኩት ጥሩ ነው መሰለኝ ዝም ብሎ በቃ የምድጃ ስሎሬ ነው የሚያወራው ተመልከት ያ ተመልከት አሁን ለምን እሺ ተመልከቱ እዚህ ጋር ቆይ ተረጋጋ ተአረቁ አንድ ነጥብ ልስጣት ትንጣጣ በኢየሱስ ስም ስመረብ ኢየሱስ አልመሲ ሙሉ አበባ ቆይ አንተ እኮ ጣልቃ ትግባ እኔን ያስገባው ጀማል እኛ እኮ ለሰው ብጅታስ እኔን ያስገባው አንተ ከኔ ጋር ትቀጥላለህ እሱ ሐሳቧን ትጨርስ አንተ ከኔ ጋር ነው የምትቀጥለው እኔን ያስገባው ከኔ ጋር ትቀጥላለህ አወራች ማታው ሙሉ ያወራች ምን አገባ ይቀርበው አንድ ጥያቄ እመልሳለሁ እኛ ቤት ግን እያያችሁ ነው አይደል ምን አይነት ነፃነት እንዳላቸው እንደፈለጉ ነው የሚጨማለቁት ግን ስነ ስርዓት ይኖራችሁ ቢሆን ክብር ተሰጣችሁና እንደፈለጋችሁ አወራችሁ ማለት ደግሞ አትረብሹ ሰው እያወራ ጣልቃ አይገባም ተማሩ እስኪ ስነ ስርዓት ልመዱ ጨርሺ አበባ እኔ እኮ ምን አይነት ሰው እንደሆነ ራሱ ተመልከቱ ማለት ነው ያሁን እሱ የከፈተው ኢሳይያስ 57 4 ነው 3 መልሰው እኔም የከፈኩት ኢሳይያስ 57 ከቁጥር 3 ጀምሮ ያለውን ነው እዚህ ላይ ምን ይላል መሰላችሁ أما أنتم فتقدموا إلى هنا يا بني صاهرة النسل الفاسق والزانية وإما بكاميرا لا تفعلنا لنببو انتن بطعم دبس زوالن يقع من إلى مسألة أما أنتم فتقدموا إلى هنا يا بني صاهرة النسل الفاسق والزانية النسل الفاسق والزانية እናንተ አስማተኛይቱ ልጆች አመንዝረውና የጋለሞታይቱ ዘር ወደዚህ ቀረቡ ተመልከቱ አመንዝራ ለሚለው የገባው ቃል ምንድነው ዛኒያ ተብሎ ነው የገባው አረበኛው መጽሐፍ ቅዱስ የሚጠቀመው ቃል ወርድ ምንድነው ዛኒያ የሚለው ቃል ነው የተጠቀመው አመንዝራ የሚለው ማለት ነው ከዛ ምን ይላል ቢመን ተስخرون وعلمن تفغرون الفم وتضرؤون اللسان ከዛ ምን ይላል በማን ላይ ታላግጣላችሁ በማንስ ላይ ምላሳችሁን ታስረዝማላችሁ እያለ ይቀጥላል ማለት ነው አሁን እዚህ ጋር ዛኒያ የሚለው ቃል ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ የተጠቀሰው ወርድ ነው ማለት ነው ዛኒ ተብሎ የተጠቀሰው ማለት ነው አመንዝራዎችን የሚያመለክት ነው እንጂ የሆነን አካል የሆነ ሲንግል ፐርሰን ነጥሎ የዲቃላ ልጅ ብሎ እየተሳደበ አይደለም ነው ባለየነ ቅጥ ያጣ አማርኛ የሚጠቀም ቁርአንና ሐዲስ ነው ባለየ የሚል ቅድም እነ ዴባ የከፈቱት ማለት ነው ቃል በቃል የሚጠቀም ማለት ነው እንጂ መጽሐፍ ቅዱሱ ይሄንን ባለየ ቃል አልተጠቀመው ነው በተቀሉ አማርኛው ደግሞ ሊስተካከል የሚችል ነው የትርጉም የትራንስሌት ኤረር ሊሆን ይችላል እንጂ ሌሎች ላይ ቃል በቃል ይሃል መጣም ለማለት ነው በሚገባው በአረበኛ ቋንቋ ነው በሚገባው ቋንቋ ማለት ነው ሄደ ደግሞ ሂብሩን ማጥናት ትችላለህ ሴፕቱጂንትን ማጥናት ትችላለህ ግሪኩን ወቀት ካለ ማለት ነው ምን ተብሎ መፈታት እንዳለበት
ግሪክና ሂብሩ የሚችሉ ያስረዱካል እንጂ ዘዳግም 23 አንድ እያልክ እኛ አትበል እዚህ መጣ ማለት ነው። 68 13ን ክፈትለት ሀቢቢ ከተመቸ። ያው እኔም ከፍቼዋለሁ በነገሩ አይ ግን አይታይም። እሺ እሺ አሁን አስገቡት። ኦኬ ጨረሽ? ካለ አስገቡት። ካለ አስገቡት። ሀቢብ የምጠይቀውን ጠይቀው። ጥያቄ ያለኝ ኢቭን ቢገባ ከሌለ የአላህ አካላትን እንቆጥራለን። እሱ ከሌለ ማለት ነው። እናንተ ጨርሱና ቀጣይ ቦሪንግ እንዳይሆን አንድ ድረስ ላይ አሁን ደግሞ ወደ አላህ አካላት አላህ ስንት ነው የሚለውን መቁጠር እንጀምራለን። ሙስሊሞች ካላችሁ አላህ አንድ ነው ስትሉ ቀላል ሆነ ድረስ እስኪ ታስረዱናላችሁ ማለት ነው። አብቲ ከጨረሽ ማለት ነው። የለም መሰለኝ እሱ አላህ ምኑ ነው አንድ እስኪ የሚናገር ሙስሊም አለ? እግሩ ነው? እጁ ነው? ቂጡ ነው? ምኑ ነው አንድ አላህ? ካልሆነ እኛ እንቆጥረዋለን። ክፍሉን እየከፈትን እንግዲህ ዛሬ እንቆጥራለን። እስክሪብቶ ደብተር አዘጋጁ። ኮሜንት ላይ ያላችሁ ለመጻፍ ተዘጋጁ። እስክሪብቶ ደብተር አዘጋጁ። እግር እንቆጥራለን። የእጅ ጣት፣ ጥፍር ሁሉንም እንቆጥራለን። ወይ ደግሞ ከዛ ቀደም ብሎ ገብቶ የሚያስረዳ ሙስሊም ካለ ይምጣ። ከቂጡ ነው የምንጀምረው ዛሬ። ከቂጡ ነው የምንጀምረው ከተቀመጠበት እና ሲጢጥ የሚል ድምፅ ከሚያወጣው ከሱን ጀምርና ሁሉንም መቁጠር እንጀምራለን ማለት ነው። ያለመመዝገብ እስክሪብቶ ደብተር ያዙና ስንት እንደሆነ እንግዲህ እንቆጥራለን። አበባ ስንት ነው ግን የአላህ አካል? አላህ አንድ ነው ይሉናል። በምን እንደሆነ አላውቅም። ምኑን ቆጥረው እንደሆነ በምኑ አንድ እንደሆነ አላውቅም። በማንነቱ ነው? በምንነቱ ነው? በምኑ ነው? ወይስ ይህንን ሁሉ ሰብሰባችሁ ገጣጥማችሁ? ግን በጣም ነው የሚያለፈው ፍለጋው ራሱ። ኬት እንደምናመጣው ታያላችሁ ዛሬ። ኬት ርቀቱ ራሱ ቦታው ይሁን። አንድ እግሩ እዛ ሐዲስ ላይ ነው፣ አንድ እግሩ እዛ ቁርአን ላይ ነው፣ አንድ እግሩ እንትኑ ደግሞ ቂጡ እዛ የሆነ እንትን ላይ ነው። እና እሱን ሁሉ ሰብስበን እንግዲህ መገጣጠም ራሱ መከራ ነው። በምንድን ነው የሚጠበቀውስ? በአሚር ነው? በማስቲሽ ነው? በምንድን ነው የተጠበቀው? ይህ ጆይንት መግጠሚያ ነገር አለው? ሄዱ እንደዚህ ጥብቅ ይላል። ጣቶች ውስጥ እንደዚህ ክፍተት አላቸው መሀል ላይ። የማንንም አይመስልም እኮ ጣት ከተባለ 5 ጣት ካለው በ5ቱ መሀል ክፍተት አለ ማለት ነው። 1 2 3 ተብሎ የሚቆጠር መከራ ነው። እንግዲህ ሰዓሊዎች ካላችሁ ግን ተባበሩኝ እሺ። ከስር ስንናገር ትስሉታላችሁ አላ እና ነገ ትልኩልኛላችሁ። ምን ይመስላችኋል ወገን? የአላህ አካላት ላይ ብንገባ እዚህ ላይ ሀሳብ ከሆነ አሪፍ። የቀደሙን ግን ኮንግሊስ የሰጠበት ዴቫ በዛ ላይ ስትገባ ምን ያክል በራሳቸው መጽሐፍ ሲያፍሩ። ቀደም አበባ ስትከፍትለት ኢቨን ዘዳግም ምዕራፍ 23 ላይ ሰጠች ከፍቶ የከፍትለት ቁላ ብሎ በስርዓት እንዳነበበ የራሳቸው መጽሐፍ ላይ ሲከፈት ብለት ብሎ እንዴት እንዳነበበ ሆን ብለው ተደጋጋሚ አንድ ነገር እንደሚናገሩ የራሳቸው መጽሐፍ ላይ እንደሚያፍሩበት። አሁን ለምሳሌ ሙስነድ አህመድ ያሳየው ላይ እንደ ካደ እንደቀጠፈ ማለት ነው። እንደዚህ አይነት ነገሮች ላይ ኮንግሊስ አንብቧል። ሁለት ጊዜ እኮ አብቦታል። እኛም ከፈ ሐዲስ ላይ አስነብበነዋል። ያንን ቃል ዘዳግም ላይ ያለው ስድቡን እምቢ አለ። እሱ አልፈልግ ብሎ ያለቀሰ ሰው ነው። ቁርአን ላይ አስነብበነዋል። ራሱ ተናግሮታል። ሪከርዶቹ ይኖራሉ ብዬ አስባለሁ። ስለዚህ ዘዳግምን አሁንማ እሷን ስክሪንሻት አድርጋችሁ ሄዳችሁ መጠየቅ ነው። አንብቡልኝ ማለት ነው። ብልት ይላችኋል። የትኛው ብልት? ወይ ልክ እንደ ጀሚል እኔ እንግዲህ በአማርኛ ብልት ሲባል ለሰው ልጅ ብልት ሽንት መሽኛ ብቻ ነው የማውቀው። ለዶሮ ለእንስሳ ሲውል አውቃለሁ። በምንኛ በአማርኛ ወይ ቀልድ ሲሸማቀቁበት ነው። ይሄን ያወስና እሱን ነው። ሁለተኛ የአላህ ቃልን አይተናል። የአላህ ቃል ፍጡር ነው። ቁርአን የአላህ ቃል ብቻ ነው ወይስ የሌሎች ፍጡር የሆኑ አካላት ቃላቶች አሉበት የሚለውን የጉንዳኗ ቃል እንዳለ አምነዋል። አትሊስት የጉንዳኗን ቃል አምነዋል አይደል? ልክ እንደዛው በርካታ ቃላቶች አሉ። የአላህ ቃል ቁርአን የአላህ ቃል ብቻ አይደለም፣ የፍጡሩም ቃል ጭምር ነው። አላህ ዘጋቢ ነው፣ ላይክ ዜና አንባቢ ማለት ነው። ለምሳሌ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ አዲስ አበባ ገብቻለሁ አሉ። ልክ እንዳለው ሁሉ አላህም አንዲት ጉንዳን ሱሌማንና ሰራዊቱ እንዳያረጋግጣችሁ ወደ ጉድጓዳችሁ ግቡ አለች። ኢዘሴም ሁለቱም ያው እንደዚህ ዘጋቢ ናቸው ማለት ነው፣ ሁለቱም ማለት። ስለዚህ ሙስሊሞቹ አይ ዜናውን ያነበበው አላህ ስለሆነ ቃሉ የአላህ ነው አይነት ነገር ነው። ዜና አንባቢ እኔ አሁን እንግዲህ የዶክተር አብይን ቃል ስናገር ቃሉ የኔ ነው እንደማለት ነው። ይሄ ደግሞ ድንጋይ ራስነት ነው።
ስለዚህ ዋና ቃሉ የማን ነው? የአላህ ነው ማለት ነው። የአላህ ነው። ይህንን ጭብጥ ይዘናል ብዬ አስባለሁ። ኦኬ ወደ እንትን እንሂድ፣ ወደ አላህ አካላት እንሂድ። እሺ በማስረጃ እያደረጋችሁ የአላህን አካላት እንግዲህ እናስቆጥራቸዋለን ማለት ነው። እንግዲህ ቁጥሩ እንግዲህ ከዛ በፊት ግን እድሉ ልስጣችሁና ሳሚ ወይ ዳንዬ ካላችሁ የአላህ አካላት አንድ ሁለት እስኪያዋጡ እያጋጨን ሰላም ዴባ ቆስቲ፣ ዳኒ፣ አበብ፣ ሀቢቢ እንዴት ናችሁ? ተመልካቾች ሁሉ ሰላም ነው? እግዚአብሔር ይመስገን። በእናንተ ይሁን። እንዴት ናችሁ ወገኖች? ሰላም ናችሁ ወይ? እግዚአብሔር ይመስገን። ዳኒ ሰላም ነው? በእውነት እግዚአብሔር ይመስገን። እንደዚህ አይነት ትጋት ስላበዛላችሁ በጣም ደስ ይላል። ቴንኪዩ በጣም። ይህ ዘዳግም ላይ ያለውን ጥቅስ ሲያመጡ በአጭር ቃል ዕብራይስጥ ውስጥ በቀጥታ እንደዛ ተብሎ ሊተረጎም የሚችል ቃል የለም። የአማርኛው ትርጉም የ1954ቱ ስህተት ነው። ስለዚህ የትርጉም ስህተት ነው፣ ተስተካክሏል። ባይዘው በኦርቶዶክስ ትርጉሙም ውስጥ ኢቨን የፕሮቴስታንት አዲሱ መደበኛ ትርጉም ሁለቱም ላይ ተስተካክሎ ተተርጉሟል። ቢጠራስ ግን ምንድነው ችግሩ ዳንዬ? ስሙ ቢጠራስ እኮ የህግ መጽሐፍት እኮ አንዳንድ ጊዜ ለግልጽነት ሲባል ሰዎች እንዳይወዛገቡ ይጠቅሳሉ። ችግር የለውም። የባዮሎጂ መጽሐፍ ሜዲካል ላይ ይገለጻል፣ ባዮሎጂ መማሪያ መጽሐፍ ላይ ይገለጻል። ምንም የሚያሳፍር ነገር የለውም። ኃጢአትም አይደለም መጥቀስ። ግን እንደዛም ሆኖ ተጠቅሷል ወይስ አልተጠቀሰም ለሚለው አጭሩ መልስ ዕብራይስጡ ላይ አልተጠቀሰም። በነገራችሁ ላይ ዕብራይስጥ የተለየ ቃል አለው ያንን የአካል ክፍል ለመጥራት። እዛ ቦታ ላይ ግን ጨዋ በሆነ መንገድ ማለት በለዘበ ንግግር ነው የተጠቀሰው። ብልት ተብሎ ነው የተጠቀሰው። ስለዚህ የተሳሳተ ትርጉም ይዘው ነው እነሱ እንትን ሊሉ የሚሞክሩት። እሱ ልክ አይደለም። እንደዛ ሲሏችሁ ከዕብራይስጡ በቀጥታ እንደዛ ተብሎ ሊተረጎም የሚችል ቃል ካለ እንዲያሳዩ መጠየቅ ነው። ፕላስ ደግሞ የተስተካከሉ ትርጉሞች ስላሉ በትክክል ክፍሉን የተረጎሙ ትርጉሞች ስላሉ እነዛን ማሳየት ነው የሚገባቸው ከሆነ። እንዴት ሰው ግን እድሜ ልኩን አንድ ቃል ይዞ እንትን ይላል? ምን አይነት ሃይማኖት ነው ይሄ? ቃል ይዞ ይጃጃላል። አሁን እኮ እንደዛ ብሎ መመለስ እኮ ያዋጣም። አሁን እኮ በቃ እኛ ጋር ችግር የለውም፣ ግን ለእነሱ ችግር ካለውም በቁርአንም አመጣ ነው ቃሉን ዘከረ የሚለውን በሐዲስም አመጣ ነው በሸርህም አመጣ ነው። እንግዲህ ሰውየው አሁን ቅድም ቃሉ ሲጠራው ነበር ቆቆቆቆ ሲል ነበር። ቃ ሲንቋቋ ነው ያመሸው። አስሬ ሲያነብብ ነበር። አስሬ ያነበበው እና የሚገርምህ ነገር ዳኒ አማርኛው ስህተት እንዳለበት ነግሬዋለሁ። የትርጉም ኤረር እንደው ነግሬዋለሁ። አረበኛው መጽሐፍ ቅዱስ በጣም በስርዓት ባለው ቀጥታ ዕብራይስጡን ነው የሚቀዳው። በደንብ ብታዩ አረበኛ መጽሐፍ ቅዱስ ዕብራይስጡን ነው ቀጥታ ስለሚቀዳው ምንም አይነት ስህተት ነው ያላየሁበትም እስካነበብኩት ድረስ ማለት ነው። የእውነት ነው የምላችሁ እና የለም በጨዋታ የለም። ለዛ እኮ ነው የተንገዳገደው። አየህ? አዎ የለም። ግን ቁ ብሎ ጠራ ማለት ነው። የማይለውንም ማን ላይ ገባና ደግሞ አስነበብነው እኮ እኛ። ሌላ እኮ ሐዲስ እኮ አስነብቤው እኮ ራሱ ቃሉ ደጋግሞ ነው የጠራውላ። አይሰማም። እስኪ ድገመው እያልን ከማሜ ጋር አረ መጽሐፍ ቅዱሱ ላይ እንጂ መጽሐፍ ቅዱሱ ላይ ቃል በቃል የለም አለ። ማን ላይ ግን አምጥተውታል። ቁ የተቆረጠ የሚለው እና ምን ቢል ጥሩ ነው? ብልት የሚል ነው አለ። ዘዳግምን ሳሳየው ግን አረበኛው ቁ አለና መለሰው። ዳኒ እስኪ የሆነ ሀሳብ ይስጠን በዚህ ጉዳይ ዕብራይስጡን በተመለከተ ምናምን ነገር። ዕብራይስጡ ላይ የለም። ኢቭን አርቲክሉላ ጽፈንበታልኛ እና ዕብራይስጡ ላይ በቀጥታ ያንን የሚጠቅስ የለም ማለት በለዘበ ንግግር ብልት ተብሎ ሊተረጎም የሚችል በቀጥታ ብልት የአካል ክፍል ብልት ተብሎ ሊተረጎም የሚችል ቃል ነው እዛ ቦታ ላይ ያለው።
ስለዚህ ዕብራይስጡ ምንም ግልጽ ነው። እዛ ላይ የሚያከራክር ነገር የለውም። ኢቭን አማርኛው ራሱ እኮ የ1954ቱ ተስተካክሏል። 80 አሃዱ የተለያዩ እትሞች ላይ ስትመለከቱ የለም አይደል? እንደዛ አይልም። የጨዋውን አገላለጽ የዕብራይስጡን ቀጥታ ትርጉም ነው። ያ አንድ ብቻ ነው 1962 እሱ ላይ ብቻ ነው ሌሎቹ ላይ እንዳለ። አዎ ሁለተኛ ደግሞ አዲሱ መደበኛ ትርጉም የሚባለውን ሄዳችሁ ብትመለከቱ እዛ ላይም በትክክል ዕብራይስጡን የሚወክል ቃል ነው ያለው። እና ግን ሰው እንዴት አሁን እንደው ስንቴ ነው የምንነግራቸው ግን ይሄን ነገር ስለ አምላካችን መነጋገር ሲገባን አሁን ስለ ብልት ለዛውም በተሳሳተ መንገድ የተተረጎመች ቃል ይዘን በቃ ስለሷ ማውራት አለብን። ዳኒ አሁን ቀጣይ ስለ አምላካችን እናውራ። እንግዲህ እስቲ ሰደቃ ነው እኮ በዚህ ጉዳይ ላይ ስፍራ አላቸው። በጣም ነው ለብልት ስፍራ አላቸው። ይሄው አበባ እያሳየች ነው። ይሄው ፍሬ ዘሩ የተቀጠቀጠ አባለ ዘሩም የተቆረጠ ወደ እግዚአብሔር ቤት አይግባ ይላል። 2000 እትም ነው ይሄ ዳኒ። ያ 97ቱ ላይ የለም። አፑኒ ጋር ላይ ያይቻለሁ። ይኸውላችሁ ያለው 1962 ዳኒ እንዳለው 1962 ላይ አለ። አሁን ሁሉም እሱን ነው እያየሁ ያለው። 1997 መደበኛው ላይ ገብቶ ማየት ይቻላል። የለም እኛ የኦርቶዶክስ ማለት 1980 ላይ የለም፣ 2000 ላይ የለም፣ 2014 ላይ የግዕዙም ላይ ሁሉም ላይ የለም። ምን አለፋቸው አንድ ቦታ ላይ ብቻ አለ። እሱም 1962 ላይ ነው። ዕብራይስጡ ላይም የለም። ኢቭን ቢኖር ራሱ ምንድን እኮ ችግር የለውም በስሙ ነው። እንደውም እኛ ከዛ የባሰ እኮ ስድብ አቋምጠናል። የላትን እንትን ሂደ ጥባ ምናምን በጣም ዘግናኝ ስድቦች አሉ። እነሱን ነው የምንገባበት። ስድብ ደግሞ አለ እንግዲህ ኢማጂን ስድብ ሆን ብሎ ለምሳሌ መሐመድ በጣም ጨዋ ባልሆኑ ቃላቶች ሲናገር ይተናል። ቁርአን ላይማ በሺ ቦታ ያሳየናችሁ። ቁርአን ላይ የሴቷንም የወንዷንም ሲጠራ ጾታቸውን ሲጠራ በብልታቸው ነው የሚለያቸው። በነገራችን ላይ ወንድና ሴትን ሲለይ ቁርአን ላይ በብልት ነው የሚለያቸው። ዘከረ እያለ ዘከረ ካለ ያንን ደግሞ ዴባ ወማ ኸለቀ ዘከረ ወልኡንስ ወንድንና ሴትን በፈጠረው መላለው የሚለውን ዘከር የሚለውን ሄደህ ትራንስሌት ስታደርገው ያ እና አሁን ለምሳሌ ለወንዶች 2 ድርሻ ያላቸው ለሚለው ማን ነው? ዘከረ ላለው ቅድም ዘከረ ላለው 2 ድርሻ ነው አለ። ከዛስ ደግሞ እንትኑን የነካ ብሎ ስሙን ጠርቶት እንትኑን የነካ ውዱ ያጠፋል። ስፔሻሊ እዚህ ጋር ደግሞ እንደሱ ሲሪየስ ሆኖ ምናምን ነገር ጫፉን የነካው ዳሩን የነካው መሀሉን የነካው ብለው ያብራራሉ። ኦኬ በጣም ያብራራሉ። እንደዚህ አይነት ነገር ዲቴል ነው። እኔ ላሰማችሁ እችላለሁ። ለምሳሌ አባይደር እንደውም ሌላ ክለትና ያሳያችሁ እንዴት እንደሚተነትነው ያሽጎደጉደዋል። ስለሚያብራሩ በግልጽ ነው ቃሉን ያስቀመጡት። በግልጽ የነካ በምለው በአረብኛ ማለት ነው። እነሱ ግን ቀለል አድርገዋት ምናምን ነገር እንትን አደረጓት። አንድ የቀጥሉና ይሄ ቪዲዮ መታየት ስላለበት አንዴ ላሳያችሁና እቺን አይተን እንወጣለን። እስከዛ ሀሳባችሁ ስጡ። እስቲ እዚች ጋር የጻፍኳት ነገር ስላለች አንድ ፓራግራፍ ላንብብላችሁ። በጥንት ዘመን ሰዎች በፈቃደኝነትም ሆነ ያለ ውዴታቸው ለአምልኮ ጣዖትና ለታማኝ አገልጋይነት ሲባል የመራቢያ አካላቸው ጥቅም እንዳይሰጥ እንደሚደረግ ይታወቃል አይደል? እንዲህ ያሉ ወገኖችን ከቤተ መቅደሱ የሚያግደው ሕግ በሂደት ይህንን ጎጂ ልማድ ለማስቀረት እንደሚረዳ እሙን ነው። አንዳንድ አላዋቂዎች ይህ ጥቅስ የወንድን የዘር ፍሬ በግልጽ ቃል በመጥቀሱ ምክንያት አማኞችን ለማሳፈር ሲሞክሩ ይታያሉ። የሕግ መጻሕፍት አሻሚ ትርጉሞችን ለመከላከል አንዳንዴ የማህበረሰቡን ባህል ችላ በማለት መሰል ግልጽ ቃላትን እንደሚጠቀሙ ይታወቃል። የስነ ሕይወት መማሪያ መጽሐፍትንም ከተመለከትን ተመሳሳይ ቃላት አጠቃቀም እናገኛለን። አንድን የአካል ክፍል አስፈላጊ ሆኖ ከተገኘ ትክክለኛ ስሙን መጥራት ኃጢአት አይደለም። ዳሩ ግን በ1954 ዓመተ ምህረት የትርጉም ስራ የሰሩ ወገኖች የመረጡት ባህላችንን ያላገናዘበ የቃል ምርጫ ከመሆንም አልፎ
በዕብራይስጡ ንባብ ውስጥ የቆሰለ ወይም የተቀጠቀጠ ተብሎ ሊተረጎም የሚችሉ ዳካ እና ፓትሳ የሚሉ ቃላት እንጂ ያኛው ቃል የለም። ስለዚህ የወንድ የዘር ፍሬ በውስጥ አዋቂነት ተጠቀሰ እንጂ ቃል በቃል እንደርሱ ተብሎ ሊተረጎም የሚችል ቃል በቦታው ላይ አለመኖሩ መታወቅ አለበት። ሻፋኻህ የሚል ቃል በቦታው ላይ የሚገኝ ሲሆን ብልቱ ተብሎ ነው መተርጎም ያለበት። ይህን የተገነዘቡ የአዲሱ መደበኛ ትርጉም ተርጓሚዎች ብልቱ የተቀጠቀጠ ወይም የተቆረጠ በማለት ተርጉመውታል። ትርጉም የሰው ስራ በመሆኑ እንከን እንደማያጣ የታወቀ ነው። ስለዚህ የኦርቶዶክሱም የፕሮቴስታንቱም የኋለኛ ትርጉሞች አስተካክለው ዕብራይስጡን በሚወክል መንገድ ተርጉመዋል። ሙስሊሞች በቃ ኧረ ተው፣ ስለ አምላካችን እንነጋገር፣ ስለ ብልት እናንተ በቃ ያን ቦታ ስለምትወዱት ያው እሱ ነው የሚገባን። በቃ የምትደጋግሙት ለዛ ነው እንጂ ምንም ትርጉም ያለው ውይይት እዚህ ውስጥ ስላለ አይደለም። እና ተረጋጉ ፕሊስ። እና ስለ አምላካችን እንነጋገር እስኪ። ዕብራይስጥም እዚህ ጋር አስቀምጥ እንትን ይለዋል የለውም፣ ቀጥታ አይናገርም በዕብራይስጥ ራሱ። ፒን ነው አይደል? ያው የቀጥታ ቃሉ ፒን ከፈለጋችሁ በቀጥታ ተርጉሙት። እንደዛ የሚል ቃል የለም እዚህ ክፍል ውስጥ ጋይስ የለም። ኦኬ ቪዲዮን እንስማው እስቲ። የብልት መጥለቅ ወይም መግባት ነው ፊል ፈርጅ በሴቷ ማህፀን። ሰውየው ባልየው በሚስቱ ማህፀን ላይ ብልቱን ከከተተ ወለው ለም ያሕሱል ኢንዛሉ ማውረድ የሚባል ወይም ማፍሰስ የሚባል ነገር ባይከሰትም የሁለቱ ግርዛት መነካካቱ ብቻ ምን ያደርገዋል? ፍትወትን ግዳጅ ያደርገዋል። ይህ ሐዲስ الذي رواه مسلم وغيره عن النبي صلى الله عليه وسلم። እዚህ ጋር አሁን የተጠቀመው ፊል ፈርጅ ሲል ቀጥታ በአረብኛ የሴትን ብልት ቀጥታ በባለጌ ቃል ስሙን የጠራው። ትምህርታቸው መስጊድ ውስጥ ይሄ ነው ዶግማቸው። ቅድም ያነበብንላችሁን እኛ ሐዲስ እንትኑን የነካ የሚለው መጨረሻ ላይ ላኩልን ቪዲዮ ክፈተው። ሉክ እዚህ ጋር እንግዲህ ዶግማቸው መስጊድ ውስጥ ነው የሚያስተምራቸው። መስጊድ ውስጥ እሱ አለ። ቀጥሎ ያቦ አይደር ሌላ ልክላለሁ ብልት መንካት የሚላል እሱ ክፈተው። እኛ ያነበብነው ሐዲስ ስሙት። ሰላት ላይ እየሰገደ አንዳንድ ጊዜ ሽንት ቶሎ መጥቶበት የሚወጥረው ሰው አለ። ለማብረድ ብሎ እጁን ሰዶ እንዲየነካካም ያቀዘቅዛል። ብልቱን ነክቷል፣ ግን የነካው ቀጥታ በእጁ ሳይሆን በምንድን ነው? በግርዶሽ ነው። በራሱ በለበሰው ሱሬ ወይም በፓንቱ ነው የነካው ማለት ነው። እንዲህ አይነት በእጅ መዳፍና በብልት በሚነካው ብልት መሃል ግርዶሽ ካለ ውዱ አያጠፋም ማለት ነው። ምን ገይር ሐኢል ያለ ግርዶሽ ቅድም ብላለ አንድ ሰው ምንድን ያለን ምኑን ከነካ ውዱ ማድረግ ትጥበት ግዴታ ነው። ነገር ግን በልብስ እንደዚህ እየሰገድክ ብላል እንዴት እንደሚያብራራው እጁን እየከተተ እኮ ነው የሚያብራራው። ስለ አምላኩ ግን ምንም አያውቅም። አልተገለጸም። ኧረ ዴባ አቡ ሀይደር እንትተኸው ማለት ነው። ሙፈሲሮቹ 2191ን ሲፈቱ እኔ በእውነት ሰው እንዲታዘበኝ አልፈልግም። እዚህ ጋር ወርጄ በጣም ነው የሚያጸይፈው። ይሄ በሷ ውስጥ ነፋንባት የሚለውን ማለት ነው። በቀዳዳ በብሷ ፔሬድ በሚፈስበት በጣራው በግርግድ እንደረታው እንዳልከፍተው ቆይ ይሄንን ቪዲዮውን ጨርሰው ብላት ግን እመጣለሁ ወደሱ። ቪዲዮውን ጨርሰው አንድ ሀሳብ እንጓጭ። ስሙት። እሺ ቀጥለን እንስማው። ሉክ እዚህ ጋር ግን አንዴ አሁን ምን አለ? በግርዶሽ አለ። ቅድም ሰውየው ሲያስተምር ተሸማቆበት ነው። ዘዳግም ላይ ካነበብከው ኡስታዙ ካልተሸማቀቀበት በአረብኛ የተቀመጠውን አላህ ለመሐመድ የገለጸለት ከራሱ አይናገርም አንዳች የተባለው የተናገረውን ከኢትዮጵያዊነታችሁ ወይ ደግሞ የኛ ባህል የኛ የክርስቲያኖች አመለካከት ተጽዕኖ ስላደረባችሁ እንጂ እንደናንተ ሼም ሊይዛችሁ አይገባም ነበር። በአረብኛ ግን ይጠሩታል። ቀጥሉት። ስማ ያው ከምን ሐዲስ ተነስተው ነው መመሰ ዘከሩሁ ፈልየተወዳ ብልቱን በእጁ የነካ ሰው ውዱእ ያድርግ ነው። መመሰ ፈዘከርሁ ነው ያለው። ቀጥታ ቅድም እንትን ላይ የተረጎመውን ቃል የተናገረው
ጀሚል የተረጎመው ዘከሩሁ ማለት አሳያችሁ በጽሁፍ ዘከሩሁ ማለት እና ቅድም ይላኩልን እንትኑን የነካ ውዱ ግዴታ ነው የሚለውን አሳያቸው። ከምን የተነሳው ሐዲስ ነው አለ። ከዚህኛው ሐዲስ ነው የተነሳው። ቅድምኛ ከከፈት ነው ሐዲስ ማለት ነው። እስልምናችሁ ነው ከኛ ጋር ተማሩ። ትክክለኛ እስልምና የምናስተምራችሁ እኛ ነን። እዚህ ቲክቶክ ላይ ያሉ ኡስታዞች መዋሸት ነው፣ መቅጠፍ ነው ስራቸው። አምላካቸውንም አያውቁም። ይሄው እንትኑ ነው እሱን አይደለም ያኛው ሐዲሱ ላይ እንትኑን የነካ ነው ትጥበት ግድ ነው የምትለው በቆስጤ በኩል ይላኩልህ። ኦኬ ኖ ኧረ እንትኑን ሐዲሱን ጽሁፉን እኮ ነው እንትኑን የነካ እጁን መታጠብ አለበት የሚል ጽሁፍ አለ። እሱን ዙም አድርገውና ታያቸው እንዲነበብ አድርገህ ዝቅ አድርገውና ምን አለ? እሺ ላንብብላችሁ አንዴ። በውርስና በፈጠራ ህግጋት ውስጥ ወንድና ሴት በብልታቸው መሰረት በማድረግ ለመለየት ይገባል ይልና ይገባል። ከዛ ሱራ 4 ወይም ሱረቱል ኒሳ 4:11ን በመጥቀስ እሱን አይደለም እኮ ያኛው ሐዲሱ ሱናን አቢ ዳውድ 181 ነው አላኩልህም መታጠብ አለበት የሚለው እሱን እኮ ነው አቡ አይደር እየተናገረ ያለው። ከምን ሐዲስ ተነስቶ ነው? ከዚህ ሐዲስ ተነስቶ ነው። እሱን ሐዲስ ነው እየተናገረ ያለው። ላንብብላችሁ። አይታይም፣ አላመጣውም ግን እሱን አይደለም። ኧረ ያቀለምኩበት እኮ አለ ሀቢብ። ሌላ ሐዲስ ሱናን አቢ ዳውድ 181 ክፈት ብዬ ከዛ ስክሪንሾት አድርጌ እኔ እንድጠራው ነው። ስሙን እንድጠራው ፈልገህ ነው እንዴ? እንትኑን የነካ አንተ የምትለው ይሄን ነው ታዲያ? ትጥበት ግዴታ ነው። ይሄ እኮ አይ ነገር እንትን መንግስተ ሰማያት አይገባም ነው የከፈትከው። ይሄን ምን አለ? መን መሰ ዘከርሁ አለ ፊልየት ውዱዋ አለ። ምን ማለት ነው? ቢጫውን ዙም አድርግላቸው እንትኑን ይህንን ማለት ነው። ቃል በቃል የተናገረው መለስ አድርገው የነካ ሰው ውዱ ማድረግ አለበት። ዘከረ ምን መሰ ዘከረሁ ፊልየት ውዱ አለ። አሁን ቪዲዮን አሰማቸው። ይሄን ሐዲስ እኛ የተናገርነውን ሐዲስ ነው ራሱ የሚናገረው። ቪዲዮን አሰማቸው መለስ አድርግና አቡ አይደር ከምን ሐዲስ ነው ብሎ እንደሚናገር ሰላት ላይ እየሰገደ ኦኬ፣ እንደገና እንስማውና ከዛም በኋላ የቀድሞውን ሐዲስ ራሱ ይናገረዋል። አንድ ጊዜ ሽንት ቶሎ መጥቶበት የሚወጥረው ሰው አለ። ለማብረድ ብሎ እጁን ሰዶ እንዲየነካካ ያቀዘቅዛል። ብልቱን ነክቷል፣ ግን የነካው ቀጥታ በእጁ ሳይሆን በምንድን ነው? በግርዶሽ ነው። በራሱ በለበሰው ሱሪ ወይም በፓንቱ ነው የነካው ማለት ነው። እንዲህ አይነት በእጅ መዳፍና በብልት በሚነካው ብልት መሃል ግርዶሽ ካለ ውዱ አያጠፋም ማለት ነው። ምን ገይሪ ሐኢል ያለ ግርዶሽ የሚለውን ነው። ያው ከምን ሐዲስ ተነስተው ነው? መመሰ ዘከሩሁ ፈልየተወባ ብልቱን በእጁ የነካ ሰው ውዱ ያደርግ ነው። በሌላ ሐዲስ ደግሞ አያጠፋም የሚሉት ሰሃባው ጠይቆ ኢነማ ሁወ ቢድዓቱ ሚንክ እሱ እኮ የራስህ አንድ ፓርት አይደለም ወይ አሉት ረሱል ሰለላሁ ዐለይሂ ወሰለም። ጀስት አፍንጫንም አፍን እንደመንካት ማለት ነው። አያጠፋም የሚሉት ይሄን ይዘዋል። ግን አህፈዝ የሆነው የተሻለው ያጠፋል የሚለው ሐዲስ ነው ብለው የዚህ መዛብ ሊቃውንቶች ገልጸዋል። እኛም ያን በመከተል ቀጥታ ብልትን የነካ ሰው በእጁ በቃ ዋና ሐሳባችን ብልት ሲለው ዘከር የሚለው እሱ ራሱ ተናግሮታል። አረብኛውን ብልት ያለው የሚይዙት ነው እንዳነበብንላችሁ እሱን የነካ ነው። ይህንን የሚተነትን ሰው እኛ ጋር መጥቶ አፉን ሊከፍት አይገባም። ሊሸማቀቅ የሚገባው እሱ ነው። ምክንያቱም በአረብኛ ቢሰድቧቸውም ምን ቢሏቸውም አያውቁም፣ ትርጉሙን አያውቁት። እኛ ግን ቤተክርስቲያን ምን አድርጋልናለች? ተርጉማልናለች። ለእነሱ ግን ለምንድነው አልተተረጎመላቸውም? ለምንድነው አይተረጉሙላቸው? እንግዲህ ስለ አላህ አሁን አንድ ሰው ገብቶ አይመልስም። አንድ ሰው ስለ አላህ ቢጠየቁ ምንም የለም። እኔ ፈትዋዎቻቸውን ጠቅላላ ብታዩ እንደው እስኪ ያሳያቸው ያኛው ሽማግሌ እስኪ የሚያወራው እንደው ጠቃሚ ትምህርት ነው። ከዚህ ቀጥሎ ያለውን የላኩልህ ከዚህ በፊት እስኪ ያስቡት። ይሄ አሁን እንዲመድ ስሙት። ሴቷን ልጅ ከጎዳን ይባል ዘላ ትገባብናለች፣ ትጎዳናለች። ጨርሰን ስንነሳ አልሐምዱሊላህ ምስጋና ለአላህ ይገባው። አለዚ አዝሀባ
ያስወገደልኝ አኒ ከኔ አጣዛ ቆሻሻውን ከወደ ያስወጣልኝ ምስጋና ለሱ ይገባ እያለ ስንወጣ ደግሞ ቀኝ እግራችን አስቀድመን ነው የምንወጣው። ወደ ኋላ ሽንት ቤት ስትገቡ ጋይዝ እስልምና የንጽህና መሰረት ነው። እናንተ አይገባችሁም እንጂ ሽንት ቤት ስትገቡ የምትገቡት በግራ እግራችሁ ነው። ስትቀመጡ ደግሞ አልሐምዱሊላህ ከወደ ቆሻሻዬን ያስወጣልኝ። ቀኝ እግር ድገሙ፣ ወደኋላ ድገሙ፣ ወደኋላ። እሺ ስሙት፣ በደንብ ስሙት። እሺ ቢለውን በጣም ለማዳመጥ ሞክሩ። ስንገባም ሽንት ቤት ስንገባ አስሮ አደም ስንገባ በግራ እጃችን እናስቀድማለን። በሙሉ አካላችን ከመግባታችን በፊት ብስሚላህ በአላህ ስም እንለዋለን። አላሁመ ኢኒ አዑዙ ቢካ ጌታዬ ሆይ በአንተ ይጠበቃለሁ፣ ሚነል ኹቡስ ከወንድ ሸይጣን፣ እዚህ ሽንት ቤት ውስጥ የሚኖረው ከወንድ ሸይጣን ተንኮል በአንተ ይጠበቃለሁ፣ ወልኸባኢስ ከሴቷ ሸይጣን እዚህ ውስጥ የምትኖር ከሷ ተንኮልም በአንተ ይጠበቃለሁ እንላለን። ገና ሳንቀመጥ እዛ ውስጥ የምትኖር ሸይጣን ልጆቿን ይዛ ዞር ትላለች። ስንገባ ብስምላህ ሳንል ውሃ ስንደፋባት እዛ ውስጥ ያለው ሸይጣን ስንጎዳ ወይም የሸይጣን ሴቷን ልጅ ከጎዳን ይባል ዘላ ትገባብናለች፣ ትጎዳናለች። ጨርሰን ስንነሳ አልሐምዱሊላህ ምስጋና አስባችሁ በጣም ደስ የሚል እኮ አላህ እኮ የለም እኮ ሽንት ቤት እኮ አይገባም እኮ። እንዴት ነው ሳይገባ ሊጠብቃቸው የሚችለው? ስለዚህ ሽንት ቤት የሴጣን መጫወቻ ነው የሚሆኑት። ብጠራ ባጠራ ስሙን ያላህን ስጠራ ያልጠራ ሴቷ ጂኒ ምን ታደርግብናለች? ትጫወትብናለች፣ ዘላ ትገባለች። እንደ በረኛ ነው የምዘልብን። ቢስሚላህ ግራ እጃችሁን ታስቀድማላችሁ። በሙሉ አካል ሳትገቡ በፊት ቢስሚላህ ማለት አለባችሁ። ሳትሉ የምትገቡ አገባቡን ብናሳያቸው አይሻልም? በጣም እኮ ተንትኖ ነው የሚያስተምሩት እኮ እነሱ እኮ እስልምና እኮ በጣም እንትን አለ። ቪዲዮ ልላክልህ፣ ቪዲዮ አለ ወይስ ልላክልህ? ያኛው የትኛውን ነው? አንዱ አለ። የትኛውን ነው የምልክልሽ? ላክልኝ። የትኛው ነው ያለ? እኔ ከዚህ በፊት ልኬልህ ነበረ። ቆይሽ ያ እንደዚህ ሄሎ እያለ የሚሸነው ልጅ ካካ የሚለው ሄሎ ኑረዲን ብየዋለሁ። እሱን ፎቶ እኮ እሱን ፎቶ የሱ ቪዲዮ ያመጣሁት ጊዜ በቃ አልቻልኩም። ፓኪስታኖች ናቸው ሲያስተምሩ አይዳይችም። እንግዲህ ይህ ሃይማኖት እንግዲህ ሽንት ቤት መግባትን ዘርዝሮ እንደዚህ በታትኖ ከሴት ጋር ወሲብ ማድረግን ብልት ስለ መንካት ሁላ እንዴት መንካት እንዳለበት በየትኛው በኩል መንካት እንዳለበት ከግርዶሽ ጀርባ ከግርዶሽ በፊት ብልትን ከነካ ጫፉ ከሆነ ከፈሰሰ ከወጣ ብሎ የሚተነትን ስለ አምላኩ ግን ዋስ አምላካችሁ በምኑ ነው? አንድ መልስ የለም። ከዛስ መከረስተታ እኮ ሶስት አካል ይላል እንደዚህ ይላል እንዴ? ምንድን ነው የምትሉን ወገን? ንገሩን እስኪ። እኛ ሶስት አምላክ አላልንም። አንድ አምላክ በሶስት አካል ገለጠን ያልነው እንደኛ መናገር ቻሉ፣ እንደኛ መግለጽ ቻሉ። ስለ አምላካችሁ ቢያንስ የሆነ ሴንስ የሚሰጥ ነገር ተናገሩ፣ አስተምሩ። አሁን የአላህን አካላት እንቆጥራለን። እስክርቢቶና ወረቀት ይዛችሁ ተዘጋጁ ብያለሁ። ልጀምር ነው። የአላህን አካላት ትቆጥሩና አላህ ምኑ ነው? አንድ። ይህንንስ በምን ገጥማችሁት ነው? በፕላስተር ነው? በአሚር ተገጥሞ ነው? መገጣጠሚያው ምንድን ነው? ጆይንትስ አለው ወይ? አንድ ነው የምትሉ ምኑን ነው? እንቆጥራቸዋለን። ዛሬ እያንዳንዱን እንቆጥራለን። እኔ ከዚህ በፊት አንድ 16 ቆጥሬያለሁ። ስንደረስ ከዴ ባንተ አካላቶቹ ላይ አንድ 16 20 ይኖረኛል። ግን አላህ ነፍሲ ነው። አሁን ለምሳሌ አላህ ሰመድ ካልሆነ በስተቀር አደምን ፈጠረው በሚለው ብቻ ሰው አደርገዋለሁ። እኔን ይመስላል። በቃ ምን ለያየው? እሱ 60 ኪሎ እኔ ደግሞ እንትን ነን። ሌላ ሐዲስ ስላለ ማለት እስልምና ላይ ዝብርቅርቅ ያለ ነገር ነው ያለው። ቪዲዮውን አሳየን እስኪ አንዴ። ቪዲዮ ያኛው አላክልኝ እንዴ? በቃ ወደ ገደለው ነገር ወደዚህ እንግባ። በቃ ተው። አረ ይሄንንም አይተን ነው የምንወጣው። እስከዛ ይዘጋሽ። ያኛው ቪዲዮ የለኝም። የት እንደላ ልከልኝ ነበር ግን የለም አጣሁት። እሺ ልክላለሁ። እኔ ጋር ሁሉ ነገር ዶክመንትድ ነው እንዳታስብ።
ፋይል ተያይዞ ነው የሚቀመጠው። እውነት 16 ድረስ ጊዜ በአካላቱ ላይ አላልፍም። እንዲ ቪዲዮ የሰራሁት በ16 ነው 17 እኮ አንድ ቪዲዮ ሰርቻለሁ። ቁጥር የላቸው እስኪ ቁጠሩ ብዬ ቆይተዋል። ያኔ ራሱ እኔ ገና 10 ላይ ነኝ። አንተ በቃ ገና አልደረስክም። እኛ ስንት ሀገር ሄደናል። በዚህኛው አካውንት እኮ እንዴት ነው ማገኘት? እስኪ መዚኛው መግባት ይችላሉ እንዴ? ይቻላል እኮ በዩዘር ኔም ሄድ ዩዘር ኔም እንትን በለው ነው። አይ በቃ በዚህኛው መግባት ስለምችል ከዚህ ልክላለሁ። እዚሁ ጋር ስላለ ይህንንማ እዩት። ሽንት ቤት እንዴት እንደሚገባማ እስልምና የንጽህና የእስልምና ግማሽ ነው። ስለ አላህ ከማውራት በፊት ስለ ግማሹ ንጽህና ማውራት አለብህ ሐቢብ። ገባካ? እሱ ልክ ነው። ግማሹ የእስልምና ግማሹ ንጽህና ስለሆነ ኦኬ እየተማራችሁ ነው ክርስቲያኖች። እናንተ እንግዲህ የተከበራችሁ በክርስቶስ ንጹህ የሆናችሁ እንግዲህ ከዚህ እየተማራችሁ ነው ብዬ አስባለሁ። ምን ተማራችሁ? መልሱን ለእናንተ እንግዲህ ታዘቡ። እናንተ ሙስሊሞችማ ሼም ይዟችኋል እኮ በጣም ተሸማቀዋል። ያሳዝኑኛል እኮ እኛ እናንተ ላይ ሙክ ለማድረግ አይደለም ለማናደድ አይደለም። ይሄን ክፈተውና ወደ አላህ ልከልኝ ነበር እኮ አውቃለሁ፣ ግን የት እንዳለ አላወኩም። አንተ ችግር አለብህ። አይ አለኩ ግን ቪዲዮ ስንት ዓመት ነው አሁን ይሄ ፋይል ከኔ ጋር? አንተ 4 7 8 ያለበትን ቦታ እየጎረጎርኩ እያወጣሁ። በዚህማ ጎበዝ ነህ፣ ይመሰከርልሃል። መሰክርላለሁ። በዚህ ድምፁን ቀንሰው። ይኸኛው ባይ ዘ ዌይ እቺ ቪዲዮ በጣም እናብራራው ቀንሰውና ያ ድምፁን ልቀንስ ነው 0 ላድርገውና ኢቭን እንድታዩት ማለት ነው። ይዩት እስቲ። ገባ ቁጭ አለ። እንደዚህ አይደለም። ይሄ እንግዲህ የነብዩን ሱና ነው የሚከተሉት። ሂድ ቪዲዮ አታቆመው፣ ሂድ እየሄድ ነው የምናወራው። ሰዓት ለመቆጠብ እንግዲህ እያስተማሯቸው ነው። መሐመድ ሽንት ቤት ሲገባ እንደዚህ ነው። ሱና ማለት እንደ መሐመድ ነው መቀመጥ ያለባችሁ። እንደዚህ ነው አለ። አይደለም አለ። ኡስታዙ እያስተማረ ነው። መጣ አለ። ይሄ ነው አለ። አይደለም ነብዩ እንደዚህ ካካሄዱ ነብዩ እንደዚህ አርተው አያውቁም። እንደ ነብዩ ነው የሚያሩት ሁላ እኮ። እንደዚህም አይደለም ነብዩ እንደዚህ አርተው አያውቁም። ነብያችን እንደዚህ አይጸዳዱም። እንደዚህ ነው አናናና። ይሄ የነብዩ ሱና አይደለም፣ ክልክል ነው፣ ሐራም ነው፣ ሱና አይደለም። ይህስ እሺ። አይ ኧረ ግን እስካሁን ባያችሁት ልዩነት አለው ያለውም እኮ እንደፈለክም ተቀመጡ። ምንድነው ችግሩ? ምንም ችግር ይኸው። ግን የነብዩን ቆይ አንዴ አያችሁት? አገራገራችሁን፣ ከዛ ሁለተኛውን፣ ከዛ እጃችሁን እንዲህ ትከታላችሁ። ከዛስ ፖዝ አድርገው ምን አይነት ህጽረት ይጎላል። ስሜት እኔ ተመስጫለሁ እኮ እየተመሰጥኩ ነው። ዝም ብለህ ብትመሰጥ ችግር አለ። አንድ እግሩን አፕ አረገ፣ አንዷን እግሩን ዘብ አረገ። እሺ ፖዝ አድርገው። አያችሁት? በቃ ይሄ የነብያችን ሱና ነው። ማሜ እንዲህ ነበር የሚቀመጠው። እና ስንቶቻችን ናቸው ሙስሊሞች እንደዚህ ካካ የምትሉት? እኛ እናስተምራችሁ እንግዲህ የነብያችሁ ሱና። መቼም በስቶ የትምህርቱ አይነት ኪታቡ በስቶ የሚያስተምራችሁ ፎቶ እየተነሳ ነው። እኛ ጋር ሙድ ሊይዝ አይችልም። መጽሐፍ ቅዱስ ላይ ቀርተህ ልታወራ አትችልም። ቁጭ ብለህ ይህን አብራራ ብራዘር። ይህንን ብትሰብከው ማንም ሙስሊም ሊመጣልህ አይችልም። ስለዚህ ማድረግ ያለብህ አማራጭ ሄደ 3 አምላክ ያመልካሉ አምላካቸው ማለት ነው ያለ አማራጭ ይሄ ነው እስልምና። እናንተ ሰው አይደላችሁ እንዴ? ሽንት ቤት እንዴት መቀመጥ እንዳለባችሁ ሊነገራችሁ ይገባል። ነውር እኮ ነው። ድመት ኡርዬ እኮ ካካ ብላ ቀበር አድርጋ የቱ ጋር እንዴት መቀመጥ እንዳለባት ታውቃለች፣ ቦታ ታውቃለች እኮ። እነ ቡቺ ራሱ እኮ ካካ ብለው እኮ የሆነ ጫር ያደርጋሉ። ደፈን ባይ ዲፎልት ባይ ኔቸር። ሰው ስትሆን ደግሞ እያንዳንዱ ነገር እንዴ እናንተ ምን ሆናችሁ ነው? እስልምና እኮ መሐመድ እኮ ትናንትና ነው የመጣው። ከዛ በፊት ሰዎች ምንም አያውቁም። ስድብ እኮ ነው። እስልምና ሁሉ ነገር አስተማሪ ነው። የትኛው ነብይ ነው እንደዚህ ተቀመጡ ላይ ያስተማረ? የትኛው ነብይ ነው? የትኛው ነብይ ነው እንደዚህ ነው ሰገራ ቤት ስትገባ እንደዚህ እያለ ሲያስተምር የዋለው?
አስቡት እነዚህ ሽማግሌ ሰዎችን ቁጭ አድርገህ ስታረ እንደዚህ ብለህ ስታስተምረው ማሜ እንዲህ ነው የሚቀመጠው ማለት ነው። ወገንታት ማሜ እንዲህ ነው የሚቀመጠው። አስቡት ሳሉት ጭንቅላታችሁ ውስጥ እና ይህን ይመስላል።